እንኳን ተመጣጣሽ እግዚአብሔር ይመስገን። ሆነ ስንት ጊዜ ስለምን ምን ማድረግ አለብኝ እሱ ጋር ለመግባት እያልኩ ነበር። የኔ ግን ታሪኬ በጣም ረጅም ነው አሌክስ። ምንም ችግር የለም ንገሪኝ። ግን ድምፅሽ ትንሽ ርቋል። ኤርፎን ነው የምትጠቀሚው? አዎ ኤርፎኑን ላጥፋ። ንገሪኝ። የኔ ታሪክ በጣም ረጅም ነው አሌክስዬ። በቅድሚያ ስለምሰጠንን ምክር በውጭ ሆኜ ብዙ አመት እከታተልሃለሁ። ያኒ የመስማት ወይም ምክር ያለ መቀበል ከኔ ብዙ ችግር ስላለ እንጂ ያንተ ትምህርቶች እኔ ራሴን ለማስተካከል እሞክራለሁ፣ ግን አቃተኝ። እኔ በልጅነቴ በ14 አመቴ ነው የወለድኩት ማለት ነው። ከዛ በኋላ ልጅ ስለሆንኩ እናቴ እኔ ያሳድግልሻለሁ፣ አንቺ ሰርተሽ የራስሽን ህይወት ኑሪ፣ በልጅነትሽ ልጄ እንደዚህ ደስተኛ አልሆንኩበትም ነበር የጀመርኩትን ትዳር ማለት ነው። እየሄድኩ እየመጣሁ እየተቆጡኝ ምናምን ነው ያረገዝኩትም እና 7 ወር ሲሆነኝ በቃ ባንገቴ ገመድ ይግባ እንጂ አልፈልግም ብዬ ወጣሁ። ከዛ ቤት ውስጥ እናቴ ልጄን ይዤ ስታይ እናቴ ከኔ በላይ እናቴ ደስተኛ አይደለችም። በቃ እየከፋሽ አንቺ ልጅነትሽን ሳትጨርሽ እዚህ መኖር የለብሽም፣ ደስ ያለሽ ቦታ ሄደሽ ኑሪ ያለችኝ ማለት ነው። እሺ አልኩኝና አዲስ አበባ አክስቴ ጋር ገባሁ። አክስቴ ጋር ስኖር እሷም የራሷ ነገር እያሰራች እኔ ለልጄ ለአንዳንድ ነገር እንኳን ላኪልኝ ምናምን ስላተኝ ፈቃደኛ አይደለችም። ከዛ ተደብቄ በሰው ቤት በደላላ ከሷ ጣፍቼ በደላላ ገባሁ። ምሰራትን ለልጄ ነው ምልክ ማለት ነው። ሳገኝ ለልጄ ልካለሁ። እግዚአብሔር ይመስገን። ከዛ ሁሉ ሳልፍ በቃ ያልሰራው ስራ የለም። ቤተሰቦቼም በኑሮ ድክም ያሉ ስለሆኑ ማለት ነው ቀን ስራ ሳይቀር እንደው ልጅ ብሎኬት ሲሚንቶ እየተሸከምኩ ብዙ ስቃይን አሳልፌያለሁ አሌክስ። ከዛ እንደዛ ሆኜ ከፍስል በ2007 ስደት ሄድኩ ቤይሩት። በ2007 ቤይሩት ሄድኩኝ። አላማዬም መጀመሪያ ሲሄድ እናትና አባቴ ለ3 አመት ተለያይተውብኝ እነሱን በኑሮ ችግር ነው የተለያዩት። እግዚአብሔር ሆይ ረድተኸኝ እኔንም ሄጄ እናትና አባቴ አንድ የሚሆኑበት መንገድ አድርግልኝ ብዬ እግዚአብሔር ጥያቄ መልሶልኝ ሄጄ ለቤተሰቦቼ የምፈልገውን ሁሉ አደረኩ ማለት ነው። በዛ ሰዓት እንደውም ትንሽ ነው የሚከፈለው። ያችንም አግኝቼ ለቤተሰቦቼ ብዙ ነገር አድርጌ ቤተሰቦቼ ማንም ሽማግሌ ስንት ሽማግሌ ቄስ መለኩሴ ይዤ ስለምናቸው እምቢ ብለው ግን መጨረሻ ላይ እናቴ የኔን ልፋት የኔን ስቃይ ስታይ ልጄን እኔ በምንድነው ማስደሰትና ውለታዋን መመለስ የምችለው ብላ ልጄ ስትመጭ አልቅሰሽ እንደሄድሽ ተደስተሽ ትገቢያለሽ አይዞሽ አለች። አንቺ እኔን ማስደሰት የምትፈልጊ ከሆነ አባቴ ጋር ስትታርቅልኝ ነው እናቴ። እግዚአብሔር ሳይለይብን እናንተ በሰይጣን ስራ ተለያይታችሁ የኔ ትልቁ ደስታ ቤተሰብ ስትሰበስቢልኝ ነው አልኳት። አታስቢ ብቻ በሰላም ነው ያለችኝ። 3 አመት ቆይቼ መጣሁ። የምፈልገውን ለራሴ ስሙን ይሳለስ አላማዬም ለእናቴ ነው። አንገቴ ላይ እንቅርቶት እንኳን አትይጅም ስባል አዲስ አበባ ብቻዬን ነው የምኖረው። አክስቴም አግላኛለች እሷ ጋር አልፈልግም ስላልኩኝ የሆነ ሰው ቀበሌ ውስጥ አስመስክሮ ነፃ ወጥቶልኝ ምናምን ብራስ የሆንኩኝ በነፃ ምኒልክ ሆስፒታል እንቅርቴን አስወጥቼ ሄድኩኝ። ከዛ እግዚአብሔር ይመስገን እግዚአብሔርም ረድቶኝ የልብ የመሻት ፈጽሞ ለኔ ምንም ባይኖረኝም የእናቴንና የአባቴን ብድር መልሼ ቤተሰቦቼን አንድ አድርጌ የተበተነውን ቤተሰብ ሰብስቤ መጣሁ። በየበረሃ ወንድሞቼ ሁሉ ሄደው ነበር። ከዛ መጣሁ። የተወሰነች ሳንቲም ተረፈችኝ። በሷ ሽሮ ቤት ነገር ጀመርኩ አዲስ አበባ። ከዛ የማይሆን ሰው በህይወት ይገባ ለትዳር ማለት ነው። ከዛ ሰው የማይሆን ነው የባሰ ኑሮዬን ብስቅልቅል ሲያደርገው ደናም ያችን ሽሮ ቤትም ደና እየተቋቋምኩ ነበር። የሚጭስ ነው ምንም በቃ ጓደኞቹን ሁሉ እየሰበሰበ ብስቅልቅል አደረገኝ። አሁንም ተመልሼ ዱባይ ገባሁ ሁሉንም ነገር ትቼ ማለት ነው። ከዛ ዱባይ ስገባ 9 ወር ኮንትራት ቤት እንደሰራው ጠፋውና በውጭ ስራ እድል የሆነ ብዙም ስራ አላገኝም። 4 አመት ሳገኝ ሳጣ ያችንም ማገኛትንም ለወንድሞቼ ነው ለቤተሰቦቼ ነው።
ምክንያቱም እኔን መከራቸውን አይተው አሳድገው ድጋሚ እኔን ልጅ እያሳደጉ ነው። ማስበው ያንን ነው። ልጅ እየተማረች ነው። በቃ ለእናቴ ይሄ አይገባትም ነበረ። እኔን መከራ አይታሳድጋ አሁንም ልጅ እነሱ ጋር እስካለች ድረስ እናቴ መከፋት የለባትም ብዬ አሁንም ረዳ ቤተሰቦችን ነው። ለራሴ ብዬ የሚደክመኝም እድሜ የሚሄድም አይመስለኝም፣ አላስበውም በፍጹም ማለት ነው። ነገ እኔ የት ነው የምወድቀው ብዬ ለራሴ አንድ ቀን አስቤ አላውቅም። አሁን ነው ሲደክመኝ ሁሉ ነገር የገባ ከስንት ከ10 ቤተሰብ አንዲት መጥፎታለች። እኔ ምንም ሳላደርጋት ከቤተሰብ እስከ ባዳ ድረስ ማንም ሰው አጠገቤ እንዲቆም አትፈልግም። ያለ ስሜ ስም እየሰጠች በዙሪያ ያሉትን ሁሉ ከኔ ማሸሽ ከኔ ማጥፋት ነው የምትፈልገው። ከዛ እሷም በጣም ይፈሯታል። እኔ የዋህ ነኝ። ኮሽ ባለ መጥፎ ህልም እንኳን ሳይ ቤተሰቦቼ ምን ገጠማቸው ብዬ ነው ስልክ የምደውለው። እሷ ኮስታራ ናት፣ ጎበዝ ናት፣ ለራሷ ነው የምትኖረው። ለሷ ያለው ክብርና ለኔ ያላቸው ክብር በጣም ይለያያል። እኔ የዋህ ናት። የሆነ ነገር እንኳን እንደ ታላቅ የሆነ ነገር ተፈጥሮ በቃ ካሁን በኋላ እኔ እንዲህ ስለማረግላቸው አይደለ ሁለተኛ ምናምን እላቸውና 3 ቀን ሳይሞላኝ ለምን እንዲያልኩ ብዬ ይቅርታ ቤተሰቦች፣ እኔ ለእናንተ ነው የምኖረው። እኔ ለእናንተ ምንም መሄጃ ስለሌለኝ እናንተን እንዳይከፋችሁ እያልኩኝ ተመልሼ እነሱ ሲገፉኝ ተመልሼ ይቅርታ ስጠይቅ ያችም እንደዛ እያሳደደችኝ አይ ልጅነት ስላላት ነው ይቅርታ የእናቴ ልጅ ምን አስቀይሜሽ እያልኩ እከተላታለሁ። ለጓደኞቿ በቃ እኔ ያንን እሷ የምታወራው ወሬ ሰምቼ እኔ ከሷ እንድርቅ ነው ነገሮቿ ሁሉ ማለት ነው። ገናት እንትናት አልቆርጥም። እኔ የዋህ ነኝ ማለት አይደለም። ምናልባት የሆነ ክፋትም ሊኖረኝ ይችላል። እኔ እስከማውቀው ግን ለራሴ ማላቅ ለሰው ለነሱ ምኖር ነኝ። ግን ለሷ ደግሞ የተለየ ክፉ ነኝ ብዬ የማስበው ለነሱ ብዙ ነገር ሳድርግ እሷ አዲስ አበባ ስለምትኖር የሚጎልባን ነገር ስለሌለ አንድ ሽቶ እንኳን ብያት አላቅም። ምናልባት ይሄን እያሰበች ክፉ መስየት አይቻት ይሆን? ውድቀቷን አልፈልግም። እሷን መጥፎ ሰው አግብታ ተዳሯ እንደኔ ሲበላሽም ተይ እህቴ አትጀምሪ ይቅርብሽ፣ ማይሆን ሰው ነው ይሄ ብዬ ስመክራትም ቀንታ ነው ብላ ለሱ ነገረችው። ተይ ይሄ ልጅ አይሆንሽም ሌላ ትዳር አለው ስላት እሷ ቀንታ እኔ እናንተ እንድንለያይ ትፈልጋለች እያለች ለሱ እያወራች የምታገባቸውን ወደ 2-3 ባል አግብታለች። በቃ እሷ የኔን ትዳር አትፈልግም እያለች ከምታገባቸው ወንዶች ጋር እኔን ታስጠምደኛለች። መጨረሻ ላይ አንድ ሀብት ያለው ባል ታገባለች። አንዱ ያ መጀመሪያ እኔ ተይው ያልኳት አስወልዶ በ3 ወሯ አባሮ ሰደዳት። ከዛ ጋር ማቃየመኛለች። ድጋሚ ስትጀምሪ ተይ እህቴ አሁንም ያ ነገር እንዳይደገም እኔ ወስጄ ልጅን ጣልኩባቸው። አንቺ ወስደሽ ልጅሽን ጣልሽ። ልጅ ጸጋ ነው፣ እግዚአብሔር ይመስገን ተስሞ ያድጋል። በሽታ ሊመጣ ይችላል። በቃ የሴት ልጅ እድል አንዴ ከተሰበረ ተሰበረ ነው። በቃ ካለፈው ህይወትሽ ተማሪና ድጋሚ ህይወት ይቅርብሽ ስላት ያ ልጅ ግን እንደ እግዚአብሔር ፈቃዱ ነው መልካም ሰው ነው የሆነላት። እንኳን አልፎ ለርፎ እኔንም አሳረፈኝ። ለቤተሰብ የሚተርፍ ነበር። በቃ ከዛ እኔ ስራ አጥቼ እንኳን ስቀመጥ ተመስገን እሱ አለልኝ። እናቴ ያማታል። እናቴም ብዙ ጊዜ ለሕክምና ብር አወጣለሁ። ከዛ ያ ልጅ ወደ ቤታችን ሲገባ እኔ አረፍኩ። በቃ ስራ አጥቼ ቁጭ ስልም እንኳን አብርሃም አንተ ስላለህኝ አሁን እኮ እኔ ደስተኛ ነኝ፣ ምክንያቱም ሐሳቤን አንተ ላይ ጥያለሁ። እናቴ የሆነች ነገር ብትሆን እንኳን እናቴን ታሳክምልኛለህ ምናምን እያልኩኝ አታወራት አንተ እሷ በእኛ ህይወት ትቀናለች አታወራት ምናምን ያለች በቃ ከባሏ ጋር ታተማምናለች። ቤተሰብ ጋርም እንደዛው። ከዛ በየ ስኖር ልጄ ትምህርት ቤት ቤተሰብ ጋር ሲሄድ በቃ ልጄ የ15 ዓመት ሆኗት እኔ ሲሄድ ውሃ ትሸከማለች። ጧት ተነስታ የምትሰራው ስራ የ30 ዓመት እድሜ ያለው ስራ አሰራ የምትሰራው በጣም ተበድራ ነው ማያተኝ። አብራኝ ተኝታ ወገቧን ድስስ ሳረገው ጀሪካን ምናምን ለከብት ቀለም ምናምን የምትሸከምበት ይሻክራል ወገቧ። አይዞሽ ልጄ ምንም ቢሆን መከራ አይተሽ አሳድገውሻል። እንዲሁ ነሽ ስተምረሽ ደግሞ እግዚአብሔር የሚረዳሽና ካለፍሽ አለፍሽ ካላለሽ የትምህርትሽን መጨረሻ እኔ ያስተካክልልሻለሁ። አባቷን ደግሞ ይረዳታል።
አይዞሽ ይላታል። ከዛ እንደዛ እያለ ሲላት ከትምህርቷ ወደቀች። 20 ዓመት ሆናትኝ። 12ኛ ክፍል ነጥብ አለመጣላት ስትወርቅ ተይ ልጄ የኔ እድል እንዳይገጥምሽ እኔ በየሰው ቤት እየተንከራተትኩኝ አንቺም ደግሞ እንዳትንከራተትሽ ከፍየል አስተምርሽ አዲስ አበባ ልውሰድሽና ከፍየል አስተምርሽ። ከዛ የኔን ዕቃ በፊት እንደዛ ራሴን ችዬ የምኖርበት ዕቃ አለ ዕቃዬን ይዘሽ የቤት ኪራይ እየከፈልኩኝ ትኖሪያለሽ በቃ ምናምን ስላት 12ኛ ክፍል በቃ የምትሰማ የዚያችን የመጥፎዋን እህቴን ምክር ነው የምትሰማት ማለት ነው። ከዛ ስትላት የሷን ምክር እየሰማች 12 ክፍል 12 ዓመት የጨረስኩት እድሜ ያላቃጠልሽ ብሎ አሁን አላሳዝንሽ ብሎ አሁንም ድጋሚ ትምህርት ላይ ወስደሽ ልዘፍቅኝ ነው አለች። ላንቺ ብዬ እኮ ነው። ለካሱ 10ኛ ክፍል እያለች ፍቅር ጀምራለች። ከዛ በቃ እኔ የምናገረው ነገር በሙሉ ሬት ነው ለሷ። እኔ የምናገረው ነገር እኔ መመክራት በሙሉ በቃሽ አዲስ አበባ መተሽ እኔ እያገዝኩሽ ኑሪ በቃሽ ካሁን በኋላ ስቃይ እኔ ወገብሽ ምናምን ሳስበው በጣም እንትን እያለኝ ነው። እሺ እኔ የራሴን ኑሮ እስከምኖር ድረስ ነይና አዲስ አበባ ተቀመጭ። እኔ ላንቺ መሆን እስካሁን ይሄን ያክል መስዋዕት የምከፍለው አንቺን አሳድገውልኛል ለፍተውልኛል እያልኩኝ ነው ስላት ምን አርጊ ነው የምትይኝ በእናትሽ አጨጭቅኝ የራስሽን ህይወት ኖር ያለች ልጅ ማለት ነው። እሺ ብዬ አሁንም እያሳዘነችኝ መርዳቴን አላቆምኩ። ይልቅ እንደ እናት ካሰብሽልኝ ብር ስጭኝና ስራ ልጀምር አለች። ከዛ ስትለኝ እሺ ብር እንኳን ምን አይነት ስራ ነው የምትጀምሪ? ሻይ ቤት። በዚህ እድሜ ሻይ ቤት አትጀምሪ። የምትጀምሪው ሰፈር ላይ ነው። ገና ወጣት ልጅ ነሽ፣ አንድ ፍሬ ልጅ ነሽ። አንቺን ብሎ የሚመጣ ጎረምሳ ከወንድሞቼ ጋር ግጭት ሊኖር ስለሚችል በእኔ ምክንያት ለወንድሞቼ ደም መትከል አልፈልግም። ሻይ ቤት አትከፍችም። ሌላ ስራ ከሆነ እሺ ስላት ካክስቴ ጋር ትመሰጥ እኔ ተውልሻለሁ። ያቺ ደግሞ እህቴ ደግሞ የምትፈልገው የሷን ልጅ እንድትይዝላት ነው። እሷ በ3 ወሯ ነው የተወቻትና ያችን ነው እንደናት የምታየው። የኔ ልጅ ነው የሷ ልጅ እንደናት የምታየው። ለልጇ ስትል እንድትርቅ አትፈልግም። ከዛ ያንን ስትመከራት በቃ እሷ እየመከረችሽ ነው አይደል? የኔ ምክር አልሰማሚያሽ ስትለኝ በእናትሽ ፖለቲካ አታወሪብኝ ምናምን ትለኛለች። አትሰማኝ። እሺ ከዛ ያለፈው አመት ለገና ነው ልታገባ ነው ልንድራትም እናት ነሽም ብለውም ምን ታያለሽም ለካ ያንን በ10ኛ ክፍል እያለች ያዘችው ልጅ ልታገባ ሽማግሌ ላክ ብለዋለች። ከዛ ለሰርግ ወጭ የአንድ 30 ሺህ ብር አግዥኝ ብለው በዚች በመጥፎ እህቴ መልእክት ላኩብኝ። ከዛ ደስ አለኝና እሺ አልኩ። ከዛ ግን እኮ ብር አምጪ አይደለም ብሎ መጠየቅ የነበረብኝ ምንም ማረባ ቆሻሻ ቢሆንም ለልጅሽ ባል መጥቷል ምን ትያለሽ እንዳራት ወይስ ብለው ማማከር ነበረባቸው። እንዴት ቀጥታ ብር ብለው ይጠይቁኛል አልኩና ደግሞ ከራሴ ጋር እንትን ማለት ጀመር። ከዛ አለቀስኩኝ። ለምን እንዲህ ይሉኛል አቤ ለምንድን ነው ቀጥታ ብር የሚጠይቁኝ? ልንድራት ነው ደስተኛ ነሽ ወይስ ምን ታስቢያለሽ ብለው መጀመሪያ ለምን አያማክሩኝ? አይ እኔ እንግዲህ የተላኩት ይሄን ነው ማረግ ያለ ማረግ ያንቺ ፋንታ ነው ሌላ ነገር አላውቅልሽም ማለች። እሺ ከዛ እናቴን ደወልኩና እናቴ አልኳት ወጪን አግዝሻለሁ ግን እኮ ምንም ያሳደግሻት እንደፈለግሽ ማረግ መብቱ ያለሽ አንቺ ነሽ። ምክንያቱም እኔ ወለድኳት እንጂ ምንም ያረኩላት ነገር የለም። ግን ምንም እንደው አትረባም ብላችሁ ብታስቡም እንደ እናት እንግዲህ እንደዚህ እንድትኑ ሐሳቡን መጠየቅ ነበረባችሁ። አሁን ምንም እንደማልጠቅም በቃ ነው የሚሰማኝ። ስለዚህ እኔ አረልኬባታለሁ እናቴ ያለው ተይው አሁን ቤተክርስቲያን ነኝ እንደው እሷ ለማስተዋሏ ነው እንጂ ምን ለማለት እንደፈለገች እንዴት እንዳልነገረችሽ አላቅም እንጂ አማክሪያት እንዲህ ነው ምን ትያለሽ ብለሽ አማክሪያትና ደስተኛ ከሆነች ወጪን ታግዘን ብለን ነው እንጂ ላክንብሽ እኛ ቀጥታ ብር ትስጠን ብለን አልጠየቅም። አሁንም ልጅ የሚያስቀይምሽ ነገር ከሆነ ባንቺ ገንዘብ አይደለ ከዚህ የደረሰችው
አንቺን የሚከፋሽ ከሆነ ይቅርብንህ ትለኛለች። አይ አይቀርም ሰጥሻለሁ ችግር የለም አልኩኝ። የሰርግ ወጭ ሰጠው። ተዳረች። አጋጣሚ በዛን ሰዓት እኔ ፕሮሰስ ጀምሬ አሁን ያለሁት ጆርዳን ነኝ። ልመጣ የሰርጓ ቀንና የኔ በረራ ቀን አንድ ነበር። ከዛ ልጅ መልካም ህይወት እመኝልሻለሁ፣ በደስታሽ ቀን አለመገኘቴ ደስታሽም ደስታዬ ስለነበረ እንግዲህ እግዚአብሔር የወደደውን አደረገ። ባንቺ ሰርግ ቀን ነው የኔም በረራ፣ ግን የክርስትናው እንኳን እኔ እንድደሰት ቀስ ብለሽ 1 አመት ምናምን ሲቀረኝ ለማርገዝ ሞክሪ፣ አሁን ቀድመሽ እንዳታረግሽ ጠብቂኝ አልኳት። እሺ እናቴ አታስቢ፣ ይሄን ሁሉ ስላደረግሽልኝ አመሰግናለሁ አለችኝ። ግን የእናትነት ፍቅር ምንም የላትም። በቃ እንደ ጓደኛም እንኳን እንትን አትለኝም። ከዛ እግዚአብሔር ደግሞ የወደደው ሆነና የዛን ቀን ከኤርፖርት የተሳሳተ ቪዛ ነው ያሹ ምናምን ብለው መለሱኝ። እንደገና እንደ አዲስ ሌላ ፕሮሰስ መጀመር ነው ያለብሽ ብለው መለሱኝ። ከዛ እኔ ገንዘብ የሚልኝ አሁን ምን ይሻለኛል? ስለዚህ እግዚአብሔር እንግዲህ እንደዚህ አድርጓል፣ ነይና እይኝ አለች። እሺ ነይ ስትለኝ ከሰርጉ ካለፈ በኋላ 1 ወር ምናምን ሆኖ ካልመጣሽ አሉኝ። በቃ ሙሉ ቤተሰብ እንዴ እንደዚህ ያሉኝ። ቢሄድ አሁን ተሳክቶልኝ ቢሄድ እንኳን መጥፎ ነው። አንድ ቤተሰብ የሆነ ነገር ቢሆን ጸጸቱን አልችለውም። ልሄድና በቃ ሁለተኛው ፕሮሰስ እስከሚመጣ ድረስ እዛ ልሄድና ልቆይ አልኩኝ። ሲሄድ ግን አልኳት ራሷን ልጄን እንደ ድሮ ግን ሁሉም ከኔ የሚጠብቅ ከሆነ እኮ አሁን ምንም የለኝም፣ የመሄጃ ብቻ ነን። አንቺን ማን ሊያማሽ ነው? ብዙ ነገር አድርገሻል። ስለዚህ መሳፈሪያ መሄጃ መንጫሽን ብቻ ይይዘሽ ነይ ተይ ስትለኝ እሺ እውነቷን ነው ልጅ ትናንትና ተወልዳ ከኔ ተሽላ እሷ መከረችኝ ብዬ ደስ ብሎኝ ሲሄድ ግን የጠበቅኩት ሲኖረኝና ሳይኖረኝ ያየሁት በጣም የተለያየ ነው። በጣም ከዛ ሁሉም እጄን ነው የሚያይ። የሆነ ወንድም አለኝ፣ አንድ ወንድም እሱ ለራሱ ችሎ ቤት እሱን ደግሞ ብር አላት፣ ግን እሱ እየመከራት የሚል ነገር ነው ሁሉም የሚያስበው አላት። እሱ ድሮም ለኔ ያስብልኛል እሱ ማለት ነው። ተው ይችልሽ ባዶ አስቀራችዋ ሲል ለአንተ ስለማትሰጥ እየቀናህ ነው የሚሉት። ከዛ ከሱ ቤት ቡና ጠጥቼ ሙሽራ ናት ባሏ አለ። እኔ ከሱ ቤት አምሽቼ ስመጣ ወገቧን እዛ አታመሽም እንዴ አለችኝ፣ ከባሏ ፊት ማለት ነው። ከዛ እንዴ እነሱ ስለጠሉት ብቻ እንዴ እግዚአብሔር ይመስገን ያመሸሁት እኮ ወንድሜ ቤት ነው። በቃ ምንም መልስ አልሰጠውም፣ ግን ውስጤን ተሰማኝ እንዳልናገር። ያ ባዳ ነው ራሴን ለውርደት ላጋለጥ ሆነ። ሳቅ ብዬ ቁጭ አልኩኝና አንድ ሻንጣ ሙሉ ልብስ አስቀምጡልኝ ብዬ የሰጠሁት ነበርና ሁሌ ያለን የምትለኝ ምንም ልብስ ሳልዝ ነው ያርኩ። እስኪ ልብሴን አንጭ አልኩኝ። አንጩና ነገ የምቀይረው ልብስ ፈልጋለሁ ዘል ባዶ ሻንጣ ሰጠችኝ። አንድ የማይፈልጉት አንድ ቀሚስ ብቻ ያለበት። ከዛ ያንን ምክንያት አድርጌ ሁሉንም ተናገርኩ ስለተሰማኝ ብቻ ማለት ነው። የድሮ ክብርና አሁን ባዶ እጄን ሰው የነበረው ክብር አንድ አይደለም። ከዛ ጧት ተነስቼ መሄድ አለብኝ፣ በቃ ይቅርታ አስቀየምኳችሁ ምናምን አልኩኝና አንድ ሰውን ሸኝሽም ያለኝ የለም። ተነስቼ ትኬት ቆርጬ አዲስ አበባ ሄድኩኝ። አንድ ቀን አልደወለችም፣ አንድ ቀን ማለት ነው። ቤቷን የሷን ቤት ስላላየሁት እቃ ምንድነው የምትፈልጊው ቃል ግዛልሽ እያልኩ እሷን እየጠየኳት ነው። ግን የምታነሳ ያችን አክስቷን ነው እህቴን ማለት ነው። እሷ ይሄን አድርጋልኝ እውነት አመት ሲመጣ እኔ ያለበስኩት ልብስ ልጄ ከሰውታችን እንዳትሆን እያለች ፋሽን ነው ማለብሳት። ከዛ የምታነሳ ማለት ነው ያቺ የምታረግላት ያን ሻይ ቤት እኔ አትከፍችም ብዬ ከልክያት ከሷ 12000 ብር ወስዳ ያችን ሻይ ቤት ከፍታ ነበረ። ያችን እንደ ትልቅ ነገር ትታ እናትን ምንም እሷን ነው እኔን በቃ ወደ ጎን ትታ በቃ ያደረሰችብኝ ነገር ልትወኛ አሌክስ ላስቸግርህም አልፈልግም። ከዛ እንደዛ አድርጋ በጣም ከፍቶኝ አልቅሼ ወደ ባህር ዳር ስመለስ አዲስ አበባ ልገባ ብር ጠፋኝ። ከዛ ከዚች ካክስቷ ጋር ያሙኝን ደግሞ ነገረችኝ እንጂ ልጅ አልኳት ይቺ ልጅ እኮ እህቴ ናት፣ ግን አልኳት እንኳን ካንቺ ጋር ልታማኝ እንደዚህ ብላ አለችሽ እንደዚህ ብላ አለችሽ ስትለኝ ጥፋቱ ግን እህቴ አይደለችም።
ጥፋቱ እህቴ ጋር አይደለም። እንደ ልጅ ፊትሽ ጥቁር ቢል ቢከፋሽ ማንም ሰው ደፍሮ በክፉ የኔን ስም አይጠራም። አሁን አትንገሪኝ አልኩና ዝም አልኩ። እሺ ብዬ መጣሁ። ከዛ ስልክም 3 ወር ስቀመጥ ፕሮሰስ ልጨርስ አንድ ሰው የትነሽ ያለኝ ሰው የለም። በፊት በስሜ ሁሉ ነበር የሚምሉት እያለኝ በመረዳቸው ሰዓት ከዛ 3 ወር ሞልቶኝ ጨርሼ ፕሮሰሱን ጨርሼ ወደ ጆርዳን ከገባሁ በኋላ እናቴም አንድ ቀን ደውዬላት አላውቅም። ለምንድን ነው እውነትን ይሆን ያጠፋው አልኩና እናቴን ደውዬ እናት አለም ይቅርታ አልኳት። ያኔ ስለከፋኝ ደህና ዋይም ሳልልሽ ነው የሄድኩኝ፣ ይቅር በይኝ እናቴ አልኩ። አረ ልጄ አንቺ ብዙ ነገር አበባ ያየሁብሽ ልጄ ነሽ፣ እንዲያውም እኔ ካስቀየምኩሽ ይቅርታ ብለን ከእናቴ ጋር አወራን። ከዛ አንድ ወንድሜን አለ ብዙ ነገር ያደረኩለት ነው። የሁለት አማራጭ ሰጠኝ፣ ወይ እዚህ ጦርነት ሂጄ ከምገባ ወይ ገንዘብ ከምትሰጭኝ አለኝ። እንደዚህ ያለ ያስፈራራ ብዙ ገንዘብ እየሰጠሁት ያጠፋብኛል። አይ ወንድም አለም አንተን ካጥቼ እንትን ከምል እኔ እሰጥሃለሁ፣ ስንት ልስጥህ? 50 ሺህ ብር ስጭኝና የሆነ 1-2 በጎች ነገር እሷን እየገዛው ምናምን እሺ አልኩና ከዛ ይህች እህቴ እሷን ካወራ ወንድሜ አይደለሁም እሷም ትሰጠዋለች ገንዘብ፣ ሁለታችንም ለኔ እሷን እንትን እያለ ለእሷም የሆነ ነገር እያለ ገንዘብ ይቀበላል። ከዛ እሺ ብዬ 50 ሺህ ብር ግን እንደ ድሮ ተበልቶ የሚቀር ገንዘብ የለኝም አልኳት። እኔ እሱ ጀግና እንዲሆን ነው እንጂ ገንዘቡን ፈልጌው አይደለም። እንደስካሁን ወንድሜ አልፈልግም ብላ ብዬ የምቀረው ገንዘብ የለም። እስከመጣ ድረስ ቀጥ ብለህ ሰራለህ። 2 ዓመት ጨርሼ ስመጣ ግን ያኔ ገንዘቡን ትሰጠኛለህ ስለው እሺ። ከዛ እናቴም አረ ልጄ አንቺ ከሰው በታች አድርገንሽ ቀረን እንጂ ይሄስ አይበላብሽም፣ ስትመጪ ይሰጥሻል አለች። እሺ እኔ እሱ ጀግና እንዲሆን ፈልጌ ነው። ከዛ እሺ ብዬ ሰጠሁት ያንን ገንዘብ። ከወሰደ በኋላ እሷ ከትዳሯ ተፋታ ሳውዲ ፕሮሰስ ጀምራ ወደ ሳውዲ ልትሄድ ስትል ልትሰናበታቸው ስትሄድ ድካ በኔ ብር በሬ ነው የገዛበት አድልቦ ሊሸጥ። ይሄን በሬ ከየት አመጣኸው ውዴ ሰጠኝ። አላወራትም እያልክ ታወራታለህ ማለት ነው? አይ ማዘር እኮ ናት እንደ ብድር ጠይቃት የሰጠችኝ እና በልተህ ልትቀር ነው ብዬ አልኩት አለች። ሳውዲ ከገባች በኋላ ታርቀናል። ከዛ ትሄድና የኔ ትዳር የተበተነው ያ መልካም ሰው ያገባችሁ ያልኩህ ማለት ነው። የኔ ትዳር የተበተነው እኮ እሷ በጠንቋይ አስደግማብኝ ነው ብላ ለቤተሰብ እንዳለ ትነግራለች። ከዛ ሁሉም ቤተሰብ ስልክ ስደውል ማንም አያነሳም። በሰው ሳስጠይቅም እሷ ከቤታችን የተለየች ናት። ይሄን ነው የምሰማው አሌክስ። ግን በአንድ በኩል ይጣቅመውኛል። ለጓደኞቿ ሁሉ አንቺ ለእናትሽ ልጅ ማትራሪ ያን የመሰለ ትዳሯን በጠንቋይ በትነሽ ይሉኛል ማለት ነው። እኔ ግን አሌክስ ክርስቲያን ነኝ፣ ግን ኃጢአት ልሰራ እችላለሁ፣ ግን በሰው ላይ ክፉ አልሰራም። ለራሴ ግን ሚቀረኝ ኃጢአት የለም። ኃጢአተኛ ነኝ፣ ንጹህ ነኝ ብዬ እዚህ ላይ ማውራት አልፈልግም። ማለት አንተም ሳይሆን ተመልካቾችም ሳይሆኑ እግዚአብሔር ስላለ ማለት ነው። በዚህ በሚታሰረው አንደበቴ ማዋሸት አልፈልግም። በእርግጥ ረጅም ሰዓት እንዳቃጠልኩብህ አውቃለሁ ወንድሜ፣ በጣም ይቅርታ። እና አገሬ እንዳልገባ ሰው እንዳያየኝ ሰው እንዳላይ አድርጋ አንገቴን የሚያስደፋ ነገር በደብተራ ነው እኮ ትዳሬን የበተነችው ብላ አገር ላይ ጓደኞቹ አሁን በቲክቶክ መዝሙር ምናምን ስፖስት በውስጥ ይገቡና የኛ ንጹህ ክርስቲያን ይሉኛል ማለት ነው። የኛ ንጹህ ክርስቲያን የእህትሽን ትዳር በመተት አፍርሰሽ ሚዲያ ላይ ክርስቲያን ያጫውቱሻል ይሉኛል። እና በአንዳንድ በኩል ጀግናውኝ ራሴን የሆነ ጊዜ እንደዚህ ያንን ወሬ ስሰማ ማርያምን አሌክስ ራሴን ላጠፋ ተዘጋጀው። በምኑ ልሞታል? ኤሌክትሪክ ለያዝ ፎቅ ላይ ራሴን ልወርውር ምን አለበት ሀገሬ ቢሆን የአይጥ መርዝ ገዝቼ በአንዴ ጭልጥ አርጌ ብሞት ምን ላድርግ አልኩኝ ማለት ነው። ከዛ የሆነ ማታ ሰዓት ላይ ነው በረንዳ ላይ ቁሜ እዚህ ላይ ራሴን ወርውሬ ደግሞ ተረፋት። ከዛ ለእናቴ ደወልኩ። እንደዛ ብቻዬን እያወራሁ ግን አመንሽ አልኳት። አመንሽ ግን እውነት ታደርገዋለች ብለሽ አመንሽኝ እናቴ? እሷ እንደዛ ስትል እኔን አምነሻል አንቺ ያንን ነገር ተቀብለሻል ስልሽ ኧረ ተይኝ አለችና ጆሮዬ ላይ ጥርቅም አለች አረገች ስልክ። ከዛ እንደውም አልኩኝ እሷ ጆሮዬ ላይ ጥርቅም ስታረገው
ያንተን እውነት እጠብቃለሁ መድኃኒዓለም አልኩና ከራሴ ጋር ደግሞ ወደ ራሴ አማተብኩና ገባው። ራሴን አላጠፋም። ማጥፋት ካለብኝ እንኳን አገሬ ስገባ በእነሱ ምክንያት ህይወቴን እንደተበላሸ ህይወቴን እንዳጠፋው ቤተክርስቲያን ላይ አስመስለው ልጅ እህቴ ብለው እንዳያለቅሱ ሀገራችን ቤተክርስቲያን ላይ ቁሜ እንዲህ አድርገውኛል ብዬ ለህዝቡ ተናግሬ ከዛ በኋላ እዛው ሀገር ላይ ነው ራሴን ማጠፋ ብዬ በዚህ ተረጋግቼ ተቀመጥኩኝ። ከዛ ግን እግዚአብሔር ይመስገን ገንዘብ ይዤ እንድቀመጥም እየረዱኝ ነው፣ ጉልበት ነውኛል። እና አሌክስ ያለኝ ነገር ይሄ ነው። አመሰግናለሁ ስላዳመጥከኝ። እድሜሽ ምን ያለው? እድሜሽ ምን ያለው? 36። እሺ እስቲ ሚዩት አርጊና አዳምጪኝ። አሁን ደግሞ የማዳመጥ ሰዓት ነው። ተረጋጊ። እሺ አሌክስ። እሺ ራስ ለማጥፋት ቀጠሮ ላይ ነሽ። ሀገሬ ሲሄድ ራሴን አጠፋለሁ እዛው ተረጋግቼ ብለሽ ራስ ማጥፋቱ ይቆየንና ስለ እውነታዎቹ እናወራ። ስለ እግዚአብሔር ስላነሳሽ እግዚአብሔር ትሁት እንድንሆን ይፈልጋል አይደል? ትሁት መሆን ማለት ትህትና ማለት ነው። ትህትና ማለት ምን ማለት እንደሆነ ታውቂያለሽ? ባልሰራሽው ወንጀል ለመጠየቅ ዝግጁ መሆን ማለት ነው። ባላረግሽው ነገር ለመወንጀል መዘጋጀት ማለት ነው። ይህ ትህትና የሚኖራቸው ሰዎች በጣም የተባረኩ ሰዎች ሲሆን በፈጣሪ ዘንድ ምን ያህል እንደምትከብሪ አይዲያው የለሽም። ብዙ ሰው ያደረገውን ነገር እንኳን አድርገሃል ሲባል ለዛ ለመሟገት ደረቱን ነፍቶ የሚቆምበት ዘመን ነው። አድርገሃል ሲባል ባላደረገው ነገር እሺ ከሆነ ይፈረድብኝ ብሎ እንደመቆም ትህትና የለም። የሚያኖርሽ ፈጣሪ ነው። ገብቶሽ? በሰው ዘንድ አንቺ ተወነጀልሽ አልተወነጀልሽ ምን ያመጣል? ቀንሽን አያመሹ አያነጉ። አሁን ስለ ለውጡ እናወራ። ለውጥ የሚያመጣው እኮ ለውጥ የለም። አሁን አንቺ ጥሩ ሰው ነሽ አሉሽ እንበል። በተቃራኒ ውስጥ አሁን ያለሽ ያላረግሽውን አርገሻል ብላ አስወነጀለችሽ፣ ተከሰስሽ፣ ተወነጀልሽ፣ ተሰደብሽ፣ ቲክቶክ ላይም ፖስት ስታርጊ ሰዎች መጥተው ይሰድቡሻል ምናምን። እሺ በተቃራኒው እንደሆነ አድርገን እናስበው እስቲ። ያመሰግኑሻል፣ ያከብሩሻል፣ ያወድሱሻል፣ በሄድሽበት ስምሽን በጥሩ ያነሳሉ እንበል። ምንድን ነው የሚጨምሩልሽ? ምንም እኮ ለውጥ የለም። እንደውም ከመመስገን ከመወደድና በሰው ከመከበር ይልቅ መሰደብ መጠላትን የመሰለ የሚያነቃቃሽ ነገር የለም። ተገላገልሽ። እንደውም አንድ ቁርጥ እኔ የዓለም ሕዝብ በሙሉ አንድ ጥልት ቢያደርገኝ ማለት ግልግል ተገላገልኩ። በቃ እንደውም ይሄ ሂድ መጣ ወደድኩ አንዱ ሰው ሲጠላ አንዱ ሰው ሲወድ ምናምን የዝብርቅርቅ ካለው ስሜት ይልቅ እንደውም በሁሉም ዘንድ ከተጠላህ ተገላገልክ። ፈጣሪ ሲወድሽ እግዚአብሔር ሲወድሽ እንደ ሁሉም የዓለም ሕዝብ ሁሉ ጠልቶሽ ፈጣሪ ግን ሁሌ ከአንቺ ጋር ቢቆም አንቺ አተረፍሽ። የዓለም ሁሉ ሕዝብ ወዶሽ ደግሞ ፈጣሪ ከአንቺ ጋር ባይኖር ከሰርሽ። የኔ እናት ለውጥ የለው። ስለዚህ መዝገቡን በሙሉ አንድ የጠርቅም አድርገሽ ዝጊውና ከዛሬ ጀምረሽ ብቻሽን ተጓዥ። እስቲ ራቂ፣ ሸሽ፣ እስቲ ጥግሽን ያዥ፣ ለብቻሽ ሁኚ። በቃ ይለየለት የታባቱ ብቻሽን ሁኚ። ከሀገር ቤት ማንንም አታውሪ፣ ከማንም ጋር መልእክት አትለዋወጪ። ቲክቶክ ላይ ደግሞ ኢንቦክስሽን ዝጊው፣ ኢንጆ አርጊው ላይፍሽን ብቻሽን። ጠዋት ስትነሺ ጸሎት አርጊ፣ ተመዝገን ፈጣሪ። እኔ ብቸኛ ነኝ ብላችሁ የሚያሳስባችሁ ፈጣሪ እኮ ከእናንተ ጋር አለ ማለት ጋይስ በጣም ከሆኑ ደስ ሊላችሁ የሚገባው። ሰው ሁሉ ርቋችሁ ማለት ነው። እኔ ሙሉነት ነው የሚሰማኝ። እውነቱን ንገረኝ ካላችሁ ሙሉነት ነው የሚሰማኝ። ፈጣሪ ከኔ ጋር ሆነ ማለት ሁሉም ሰው ርቆኝ ከዚህ በላይ ሙሉነት እኮ የለም። ግን ፈጣሪ የሌለበት ደስታ የለም። ሰው ሁሉ አጨብጫቢ ከቦሽ ሆይ 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 ቢልሽ ብትወደይ ስምሽ ብትሸለሚ መድረክ ላይ ወጥተሽ ፈጣሪ የሌለበት ከሆነ እንቅልፍ እንኳን የለሽ። ስለዚህ እህቴ ራስሽን የምታጠፊልን ጉዳይ አይደለም ይሄ። እመኝ፣ እልህ የያዝሽ እስቲ ነገ ባላደረግሽው አድርገሻል ተብለሽ ተወንጅለሽ በሰው ፊት ተከሰሽ ተፈርዶብሽ መሰግናለሁ ብለሽ የራስሽን መንገድ በሰላምና በጤና ስትቀጥይ እውነትሽ የተገለጠ ቀን እንዳንቺ ጀግና የለም ለነዛ ሰዎች። እመኝ፣ ማንም ዋሽቶ አይቀርም። እውነት
ጊዜዋ ይቆያል እንጂ መውጣቱ አይቀርም። እውነት ደግሞ ፈጣሪ ነው። ፈጣሪን ደብቀሽ ልታቆይ ትችላለሽ? አትችይም። እውነት ለጊዜው ትቀበራለች፣ ትሸሸጋለች። ሐሰት ግን ወጥታ አደባባይ ትደምቃለች። እውነት ግን መውጣቱ አይቀርም፣ የቀን ጉዳይ። እውነትሽን ደግሞ አንቺ ለማውጣት አትሞክሪ። እንደ ወንድም የምመክርሽ መቼም እና መቼም ቢሆን ራስሽን ለመከላከል እንዳትቆሚ። የሚከላከልሽ እግዚአብሔር ብቻ እንዲሆን እድል ስጭ። እኔ የማደርገው ነው የምነግርሽ። በህይወት ዘመኔ የኔ እናት እኔ እንዲህ ነኝ ስል ልገኝ አልችልም። 50 ዓመት ኖርኩም 40 ዓመት ኖርኩም ማለት ነው። በህይወቴ እስትንፋሴ እንዲህ ሲጥ እስኪል ድረስ አንተ እንዲህ ነህ ቢለኝ ሰው ቢወነጅለኝ ቢከሰኝ ስለ እኔ የተሳሳተ አመለካከት ቢይዝ እኔ እኮ እንዲህ ነኝ ብዬ ለራሴ ለመሟገትና ለመከራከር ይሄ ቀይ መስመሬ ብላክ ቦክስ ላይ ጽፌ ያስቀመጥኩት ነገር ቢሆን በህይወትህ ለመቼም እና መቼም ቢሆን ለራስህ እንዳትከላከል፣ ራስህን ለመከላከል እንዳትቆም እድሉን ስጪው ለፈጣሪሽ፣ እሱ ይናገር። ስለዚህ በአንቺ ላይ ያላችሁ አመለካከት አንቺን አይገልጽሽም። እንደውም ደስ ይበልሽ፣ እመኚኝ። እንደው የአንቺን በሰጠኝ መመኘውም እንደሆነ ታውቂያለሽ። እግዚአብሔር ምስክሬ ነው የምልሽ። ሰው ባላራኩት ነገር በወነጀለኝ ደስ ነው የሚለኝ። እውነታውን እያወቅኩት መቀጠልን የመሰለ የሚያስደስተኝ ነገር የለም። እውነታው እኔ የማውቀው ነው፣ ግን ሰው በተሳሳተ መንገድ እየወነጀለ ቢቀጥል በጣም ነው ደስ የሚለኝ። አይደለም ልከላከል ቀርቶ ይሄ ሙሉነት በወንጀልሽ ቢፈረድብሽ እኮ ነው የምትሳቀቂው። ደረትሽን ነፍተሽ ሂጂ እሺ። ስለዚህ ሀገርሽ ስትገቢ ራስሽን ሳይሆን የምታጠፊው ምንድን ነው የምታደርጊው? ቤተክርስቲያን ሄደሽ ተንበርክከሽ እንኳን ለሀገር ያበቃኝ ብለሽ ስለትሽን አስገቢ። እንደ አዲስ ህይወት ጀምሪ። ገንዘብ ያዥ፣ ይመርብሽ። እንደገና ታገቢያለሽ፣ ትወልጃለሽ፣ ቤተሰብ ተመሰርቻለሽ። ቤተሰቦችሽ በሙሉ ጠርቅምቅም ብለው ቢርቁሽ አዲስ ገጽ ብትገልጪ ከዛሬ ጀምሮ አዲስ ትውልድ መፍጠር ትችላለሽ። አዲስ ቤተሰብ፣ አዲስ ልጆች። እሺ ተግባባን? እሺ አሌክስ፣ በእውነት ቃላት የለኝም። እግዚአብሔር ረጅም እድሜ ከጤና ጋር ይስጥ። በቤተሰብ በልጅ ከኃጢአት በስተቀር የልብህን መሻት ይፈጽምልህ። በጣም ነው የማመሰግነው። አክብረህ አንድ ተራ ሴት ለእኔ ቁጭ ብለህ ጊዜህን መስዋዕት አድርገህ ስላዳመጥከኝ እግዚአብሔር ያክብርልኝ። እና ልጄም ናት፣ ልጄም እናቴ አይደለሽም። ስልኬ ላይ እንደውም አረብ ሀገር የሚመላለስ ሰው እብድ ነው፣ አንቺ አብደሻል ነው ያለችኝ ማለት ነው። እና ይሄ መባረክ ነው። እሺ የሰጠሽው ነገር ላደረግሽው መልካምነት ቡጢ ተመለሰልሽ ማለት እግዚአብሔር ባርኮሻል ማለት ነው። እውነቴን ነው የምነግርሽ። ምድር ላይ በሰው ላደረግሽው ነገር በሰው ከተከበርሽ እና ከተወደድሽ ያረግሽው ነገር ከስሯል። በምላሹ ግን ከተሰደብሽበት፣ ከተወነጀልሽበት፣ ከተገፋሽበት፣ ያለ ስም ከተሰጠሽ እውነቴን ነው የምነግርሽ እግዚአብሔርን ተባርከሽበታል። እንኳን ደስ አለሽ። ይሄ ነው በቃ ትክክለኛው መንገድ ላይ ነሽ አንቺ ማለት ነው። እሺ እሺ አሌክስ፣ እሺ በርቺ። ሰላም። ታሳዝናለች። ከሁሉም ያለችው ነገር ትክክል ነው። ራሴን ላጠፋ አቅጃለሁ ካለችው በስተቀር እንኳን ራስሽ ልታጠፊለት የኔ እናት ስለት ልታስገቢለት የሚገባ ጉዳይ እኮ ነው የገጠመሽ። ነፍስሽ በፈጣሪ ዘንድ የሚከብርበትን እድል አገኘሽ። አጉርሰን እንደመነከስ መታደል አለ እንዴ ጓድ? እውነቱንም እነግራችሁ እናንተ ኤክስፔክት የምታደርጉት ምንድን ነው? ባጎረሳችሁት ጎሽ ተብሎ እንድትሸለሙ ከስራችኋል ማለት ነው። ለዛ ከሆነ እኔ የሆነ መልካም ነው ብዬ ያደረኩት ነገር ካለ ሰው በጣም ካጨበጨበበት እዛ ጉዳይ ላይ እና በጣም ሊያከብረኝ፣ ሊያሞግሰኝ፣ ሊያገነኝ ከሞከረ በጣም ነው የምፈራው። እውነቱን ንገረኝ ካላችሁ በቃ ልክ አይደለም፣ የሆነ ልክ ያልሆነ ነገር አለ ማለት ነው። ልትሰድበኝ ግድ ነው እንጂ ጓድ ትክክል ከሆንኩማ ልታጥረገረገኝ ግድ ነው፣ ልትጠላኝ ግድ ነው። ኤክስፔክት የማደርገው እንደዛ። ያ ሆነ ማለት በትክክለኛው መንገድ ሀሳቤና ያረኩት ነገር እግዚአብሔር ጋር ደርሷል ማለት ነው። ይሄ የዚህ ምድር ህግ ነው። ወደዳችሁም ጠላችሁም ያደረጋችሁት መልካም ነገር ጥፊ ሊመለስላችሁ ይገባል። ሰላም። ቆይ አንዴ እኔ እናት አንድ
አስገባችሁኝ አመሰግናለሁ። ከዚህ ሁሉ ሰው ማለት ነው አመሰግናለሁ። አንተ ቤት በመገኘቴ በጣም ትልቅ ደስታ ነው። እከታተልሃለሁ፣ አድናቂ ነኝ ማለት ነው አሌክስዬ። እኔ ማለት እኔ እንትን ነው አፋልጉኝ ነው ይቻላል፣ ችግር የለውም ይቻላል ማለት ኦኬ። እኔ አሌክስዬ ማለት ከዚህ በፊትም የዛሬ 8 ወር 9 ወር ገብቻለሁ አንተ ቤት፣ ግን ያላወራሁም ይሄን ነገር ልጄ ናትና 13 ዓመት ነው ልጄን ካጣኋት ማለት ነው አሌክስዬ። እና በሷ ምክንያት ብዙ ነገር ደርሶብኛል ማለት እንዴት አድርጌ ልንገርህ፣ ብዙም ንግግር አልችልም ታውቃለህ። ህይወቴ ተበላሽቷል፣ ብዙ ነገር ነው የደረሰብኝ ማለት ነው። የኔ የእብዴት ያኔ አለ አይደለ አምሬ ብዙ ነገር እና እሱን ደግሞ ስጠይቀው ማገናኘት አይፈልግም እንደተረዳሁት ከሆነ ማለት ነው። ገባ ያው በፊት ኢትዮጵያ ውስጥ ነበሩ፣ አሁን ግን በጦርነቱ ምክንያት ምናምን የሆነ ወደ ሱዳን ምናምን አካባቢ ነው ያሉት ማለት ነው እንደነገረ ከሆነ። ግን ልጅቷ በህይወት ትኖር አትኖር አላውቅም። እና ፎቶ ላክልኝ ምናምን ስልም ደግሞ በፊት የላክልኝ ፎቶ ነበረ፣ እሱን ነው ደጋግሞ የሚልክልኝ ማለት ነው። ማለት ትኑር ወይ ትኑርም አትኑርም ምንም ነገር አላውቅም ማለት ነው። አገናኘኝ ስለው ደግሞ ብር ላኪላት ምናምን ይለኝ ነበር በፊት የዛሬ 7 ዓመት ምናምን ብሄሩት እያለሁ ብር ላኪ አለኝና እንደዚህ ላኩ ማለት ነው አሌክስዬ። ላኩ በወንድሙ ማለት ነው ላኩኝና ከዛ በወንድሙ ልኬ ወደ 5000 ብር ነው 4000 ምናምን ብር ለልብሱ ላኪ ተብዬ ላኩኝ። ከዛ በኋላ እሱን ስጠይቀው ደውዬ ለእኔ ጋር አልደረሰም አላክሽም አለኝ ማለት ነው። እኔ ላኪ ባላችሁ ልክ ያለሁትኝ እና እኔ ምን አውቃለሁት ያንተ ወንድም ይወሰድ ያንተ ትውሰድ፣ እኔ የማውቀው ነገር የለኝም። ምንድነው እያደረጋችሁ ያላችሁት? ወንድም የሚለው እኔ ጋር ናት፣ እኔ ነኝ ያሳደግኩልሽ ነው ምን ማለት ነው። ገብቶሃል? ድምፅሽ እየታፈነ ነው። ሄሎ ቅርታ አሌክስ፣ ስልክ ገብቶብኝ ነው። እሺ ቅርታ ማልሽ እና አሌክስ እንደዛ ይለኛል ማለት ነው። እሺ ስልክ እየገባባት ነው። አሁን ነው ማለት ነው። እና አሌክስ አሁን በሰዓቱ ይስማል። ስልክ እየገባባት ነው። አሌክስ አለኝ አለሽ? አሁን ይሰማል። ስልክ እየደወሉብኝ ታውቃለህ፣ ዋትስአፕ ላይ ቅርታሽ። አዎ እና ምን ልል ነበረ እሱ የሚለኝ ወንድምየው የሚለኝ በፊት ስልክ ሳይጠፋ ነበረኝ ወንድምየው ቁጥር ማለት ነው። ማለት ልጅቷን በጣም ነበር ማፈላልግ ማለት ነው። እና እሱ የሚለኝ ደግሞ ከእኔ ጋር ናት፣ እሱ የታለ የራሱ ህይወት እየኖረ አግብቶ ወልዶ ምናምን ነው የሚለኝ ማለት ነው። ወንድምየው ማለት ነው። እኔ ነኝ የማሳድግልሽ ነው የሚለኝ። እንደዛ ስላለኝ ነው ብሩ ወደሱ ያስገባሁት። ገብቶሃል? ይሄኛው ደግሞ የሚለኝ እኔና እሱ አንድ ነን እኮ የምንኖረው፣ አንድ ጎረቤት ነን፣ ልጄ እኔ ጋር ናት እንጂ እንዴት እሱ ሊያሳድጋት ይችላል ነው የሚለኝ። እና ለእኔ ተምታታብኝ በሰዓቱ ማለት ነው። ከዛ ምን ወሰንኩ መሰለህ? ፈጣሪ ባለ ሰዓት እንግዲህ አላህ ባለ ሰዓት ልጅቷን አገኛታለሁ። እውነት ሀቅ አለኝ ፈጣሪ ሀቅ አለሽ ካላገኛታለሁ። ስለዚህ ለሁላቸውም ብር የሚባል አልክም። እኔ በብር አይደለም ልጅ ማግኘት ያለብኝ፣ ልጄ ናት። በፈጣሪ በፈቀደው ሀቅ ነው ማገኛት። ብር አልክም ከዚህ በኋላ ሁለታቸውም አልክም። ትኑርም አትኑርም ማቅ ነገር የለኝም እኔ። ስለዚህ ምን ብዬ ነው በልጄ ላይ ንግድ የምሰራ ብዬ አልክም ብዬ ወሰንኩ ማለት ነው። ገባ? አሁን ከዛ ከ7 ዓመት ወደዚህ ያለውን ብር የሚባል አላኩም ማለት ነው። እና አልፎ አልፎ እንደዚህ በቁጥር ጠፋብኝ በኤፍቢ ምናምን፣ እሱን አፈላልጌ ምናምን አግኝቼ በወንድሞቹ ምናምን የሆነ ሰዓት ላይ ያገኙትና ቁጥር ሰጡኝ ማለት ነው። የሱዳን ቁጥር ነው። የሱዳን ቁጥር አገኘሁኝ። እኔ በጦርነቱ ሁመራ ነበሩ፣ በዛ ተፈናቅለው ወጥተው ነው። ገብቶሃል? እና ሳገኝ ብር ላኪላት 40 ሺህ 50 ሺህ ላኪላት፣ ከዚህ መውጫ ያለንበት ጦርነት ከባድ ነው፣ በረሃን ያለን ምናምን ይለኛል። እሺ ብር እልካለሁ፣ እኔ ብር ችግር የለብኝም እልካለሁትኝ፣ ከየትም አንጥቼ እልካለሁትኝ። እንኳን ለሱ አይደለምና ለስንት ሚሳኪን እኮ ሰው ይረድ ያለ አይደሉ፣ እንኳን ለልጄ እኔ ብር እልካለሁትኝ። ልጅቷን ብቻ በቪዲዮ ማሳየኝ በእሞ ላግኛትና እኔ እናትሽ ነኝ ልበላት፣ እንደ የጎደላትን ነገር እኔ ልጠይቃት ምን እንደሚያስፈልጋት፣ እኔም ጋር ቅሬታ ሊኖራት ይሆናል። ለምን ትታኝ ሄዴ ለምን ብላ እንደዚህ ብላ። ስለዚህ አገናኘኝ ሰው ቀጥሮኝ ማለት ነው። ይጠፋል በዛው
አሁን ነገ 6 ሰዓት በኢትዮጵያ 7 ሰዓት ደውይን ካለኝ በዛን ሰዓት እኔ አፌን ከፍቼ ስጠብቅ እሱ የለም ጭራሽ ኦንላይን የለም ማለት ነው። አሌክስዬ እኔ የምፈልገው ምንድነው ቤተሰቦች ራሱ ማለት ነው ከዲውኝ በሷ ምክንያቱ እኔ በቃ ዝብርግርቅ ያለ ነገር ነው ያወራሁ ላንተ ማለት ከመጀመሪያው ጀምሮ አይደለም የነገርኩ ገባ እንደዚህ ሚዲያም ላይ ወጥችን ስለማላቅ ገብቶሃል እፈራለሁ በጣም ማለት ነው ሚዲያ ላይ ወጥቶ ማውራት እና ከመጀመሪያ ጀምሮ ይኸውልህ አብረን እንኖር ነበር ያኔ በፍቅር ምክንያት የተፈጠረች ልጅ በጓደኝነት ማለት ነው ገብቶሃል በዛን ሰዓት እሱ ከኔ ቤተሰብ ጋር ሂጂ ሲለኝ እኔ ቤተሰቦች እስቲ ነው እንዲያትሂጂ ነኝ ወደኛ ነኝ ልጅ ይዘሽ እንዲያትሂጂ ሰው ሌላ ሀገር ምናምን አሉኝ ያኔ እዚያው እንደዚህ ብዬ ልጅ ነገ ሰው ወደ ሌላ ስለሚወስደው ማለት ነው እሱ ሀገር ሌላ ነው የኔ ሀገር ሌላ ነው ገብቶሃል እና በዛን ሰዓት ቤተሰብ ጋር ሂጂ ከቤተሰብ ጋር ኮልኳት በኋላ የኔ ቤት አመቱ ነዋታል ገና መቆም እየጀመረች ነው እና ካጠገቧ ለአንድ ሰከንድ ከተለየዋት ራሱ ማለት ነው ብድ ስክር ነው የምትለው ማለት ነው እና በሰዓቱ እሱን የሞኝነት ደግነቴ ነው በጣም ነበር የምወደው በጣም ነበር የማከብረው ምናምን ገብቶሃልና እሱ ያለኝን ቃል በጣም ነበር የማከብር ቤተሰቦች ማየት ይፈልጋሉ የኔ ቤተሰብ ትልልቅ ሰዎች ናቸው ሸምግለዋል ልጅ ምናምን ብለው ጠየቁኝ እኔስ አባት አይደለሁ ሲለኝ ሄድኩኝ እሱ ሀገር ማለት ነው በዛን ሰዓት ነው ያኔ ቀምተው ያባረሩኝ ማለት ነው አሌክስና እንትኑ ከባድ ነው ነገሩ ረጅም ነው ማለት ነው ከዛ በዛን ሰዓት እኔ ራሴን አላቅም ነበር የኔ ቤተሰብ አትይጂ ብሎ ነበር አትይጂ ቅርብሽ በቃ ከፈለገ መጥቶ ብለው ነበር ወንድሞ መጥቶ ነበር እኛ ጋር ማለት ነው እና መጥቶ ራሱ እየመጣይ አባት ነኝ ካላቱ ሰጂ ባክሽን አትሰጂብኝ አንድ አመት ሙሉ አሳድገን ታይ በኋላ የሆነ ችግር እንዲፈጠር ብሎ ነበር ለምን ምንም አያደርግም ለ3 አመት ለ4 አመት ማቀው ባሊ ነው ስለዚህ ምንም አያደርግም ለሱ እኮ ልጅ ማየት ሀቅ አለው የሱን ቤተሰቦች ሀቅ አላችሁ ልክ እናንተ እንዲያያችሁ ብዬ ነው ወሰርኩት አምኜው ማለት ነው ግን ከአመንኩት በኋላ እሱ ያው በዘረኝነት እንደዛ አድርገው ቤተሰቦቹ እኔ አላቅም በሰዓቱ የዛሬ 13 አመት ዘረኝነት የለም ምን ያላቅም ከብቷኔ ያኔ ክፍለ ሀገር ላይ ቢወለድም አደኩት ያኔ ናዝሬትና አዲስ አበባ ነው ከተማ ነው ያደኩት ከተማ ሳድግ ግን ከብሔር ብሔረሰቦች ጋር ነው እኔ ኦሮሞኛም ሰማለሁ ትግረኛም ሰማለሁ እንደዚህ ምናምን አላቅም እኔ ማለት ነው እነሱ ውስጥ ከያዘረኝነት አለ ታውቃለህ ለካ እነሱ ይቺ እንደዚህ አይነት ዘር ብለው ነው እኔን አባር ብለው ልያቸውን ቀምተው ያባረሩኝ ገብቷላ እኔ አላቅም በሰዓቱ አልገባኝም ነገሩ እንደሚቀሙኝ ምናምንም አላቅም ነበር እኔ አይቼ አሳይቻቸው የምትመለስ ነበር የመሰለኝ ማለት ነው ከዛ አንተነካቀሙኝ በኋላ እዛ አዲስ አበባ መጥቼ ብዙ ነገር እብድሁኝ ስንቶኝ ሐኪም ቤት ገብቼ ጡቴ ራሱ ሊፈነዳ ደርሶ የጡት ማድረቂያ እንትን ተቀብቼ ተወግቼ ነው የተረፍኩት የጡት ማድረቂያ ይሄ ጡቴ ሊፈነዳ ደርሶ ማለት ነው ገና አመትም አልሞላትም ገና አግን ቢገብች ማለት ነው የተከዛ ቤተሰቦች ጋር ነው እውነቴን ነው እናቴ በህይወት አለ ያሁን እናቴ መጠየቅ ይቻላል ልጅ የት ነው ያለችው እናንተ ጋር ናት እንደ ብየስጠይቅ ቤተሰቦች ሁላ ካዱኝ ማለት ነው ካዱኝ ወስቲሽ የሰጠሻት ልጅ ነው እንደኛን የምትጠይቅና አሳድግን ከዚህ በኋላ ልያችን አይደለሽም ከኛም ጋር እንዲያትመጭ ብለው በስንት ጊዜ ቆይቼ ነው መንደርተኛ እንደዚህ በሽማግሌ ምናምን እናንተ ተቀርባላችሁ እንደ ከልጇ እሷ ሲሆነ ነገር ብትሆን ልጅን አጣሁ ብላ ብዲያ በሰው ሀገር ራሷን ብታጠፋ ምናምን ብሎ ነው ያስታረቁኝ ወንድሞች ሳይቀሩ እኛ አሳድገን ወተታችንና አጠጣጣት ህፃናቶች ማለት ነው ወተታችንና አጠጥተን አሳድገን ውስጥ የሰጠሽ ካድሽን እያሉ ልጅ አርገው ይሰርጉኝ ነበር በሰዓቱ ማለት ነው እና ለመንኩት ብዙ ጊዜ ለማግኘት ለመንኩት አሁን ድረስ ማለት ነው አልፎ አገኛለሁ ስልኩ ይሰራልኛል ለምንዋለሁትኝ ያገናኝሻለሁ ፎቶ ላክልኝ ሰው ያችኑ ፎቶ ደጋግሞ ነው የሚልክልኝ እኔ ላንተ ራሱ ልክልሃለሁ ማለት ነው ከዛው ምንም አይነት ነገር ይው 13 አመት ሙሉ በቃ ትክክል አይደለሁኝም ስራን ስገባም ስራ አልሰራም ጥዬ ነው ስራ ቦታ ሞት አሁን ያለሁበት ሁኔታ ራሱ ይሁን ዝብቅርቅ ያለ የሚያስጠላ በቃ ተስፋ አይቆርጥ ህይወት ምናምን ነው የምኖረው ገብቷላ ቤተሰብም ጋር ጥያቄ መጣብኛል አለች እንዴት ናት ታወራሻለች ኩኛ ሁሌ ነው ማገኛት ሁሌ ነው ማያት ነው ማለት ውሸቴን ማለት ነው ምን ላርግ ታዲያ ለምን መታናያትም ታዲያ ለምን አናያትም መሽስ አንድ ቀንም ቢሆን እንኳን አብረን በልተን ጠጥተናል ለምን አያሳየን ምን በድለ ነው እንደዚህ ነው የሚሉኝ ማለት ነው እሺ ያመጣታለሁ ይያለኝ ነው ይሄን ያንክል ቀን ይያለኝ ነው በየነሱ ሁሉ ጊዜ 13 አመት ሙሉ ሁሌ እየሸወርኩ እየዋሸሁ ማለት ነው በራሴ ጥፋት እና ይሄንን ነገር በቃ አሌክስዬ ምን ትለኛለህ የምትረዳኝ ነገር ካለ እኔ ምንድነው የምትፈልጊው አሁን ብትለኝ በቃ እሷን ማግኘት ብቻ ነው እሷን ማግኘትና ያኔ እሷ ለኔ ያለት አስተያየት ያኔ በድያት ምን ሆነ እናቴ በድላኛል ምናምን ብላ ሊሆን ይችላል ገባ
ካለች አለች በህይወት ከሌለችን ደግሞ ያው የለችም ተስፋ ቆርጬ እቀመጣለሁ። ገብቶሃል አይደለ? ያን ነገር ነው። አሁን ሱዳን ያሉት ያለው ሱዳን አለ አይደለ? ሆመራ በሰዓቱ የዛሬ 5 ዓመት ጦርነት ገብቶባቸው ሆመራ ሄኑ ቀይ መስቀል ምናምን የሚባል ውስጥ ነው ያሉት። ገባ? ስለዚህ አሁን ስትደውይ ያናግሩታል ለሱ እሱ ስደውል ይኸውልህ አሌክስ ባለፈው ዕለት 40 ሺህ ብር ላኪ ከዚህ የምታወጫ ከሆነ ይሄን ያክል ጊዜ ስትቀመጥ እኮ አንድ ብር ልከሽላት አታውቂም። ልጅ የት ና ብለሽ አታውቂም ለኛል። እኔ አገናኘኝ እኔ ለብርሽ እልካለሁ። አረብ ሀገር ነው የምሰራ ለሷ የሚሆን ብር አላጣም እልክልሃለሁ። ግን ልጅቷን አገናኝ። መቼ ሳሳይት ታውቃለህ? በቪዲዮ ትኑር አትኑር እቺ ይኮ ትሙት ዲያን ፈጣሪ ነው የሚያውቀው። ለምን አታይቺ እናትሽን አብለህ እያሳየኸኝ የምፈልገውን ነገር እየጠየኳት አላደርግላትም ስለው ያንን መልስ የለውም። ዝም ብሎ ብር ላኪላት ነው የሚለኝ። ገብቶሃል? መነገጃ ማለት ነው። ያ አሁን ብር አትላኪም። እሺ አልክም 7 ዓመት አላኩም። ግን ብልክለትም አያገናኘኝም። ዝም ብሎ በሷና አገናኝሻለሁ እያለ እኔ ስለምጓጓ ያንን ብር መጠቀሚያ ነው። ገብቶሃል? ስለምጓጓ እንደሚያውቅ ማለት እኔ እብድ ያለው በርዘግቼ ጮሃለሁ። ብዙ ነገር ነው የምሆነው። ፈጣሪ ነው የሚያውቀው። ገብቶሃል? በቃ በልጅ በ17 ዓመቴ ምናምን ነው እንትን 17 18 ዓመቴ ነው ራሱ የወለድኳት ማለት ነው። ገና ምንም ሳላቀ አሌክስ እውነቴን ነው የምለው ወልጃት ኦፕሬሽንኛ ማለት ነው። ጡት አልነበረኝም ማለት ነው። ዶክተሩ ነበረ እንደዚህ በሲሊንጋ ከጡቴ ላይ እየጨመቀ ምናምን የሚያጠባት። የዛ ጊዜ ገና ልጅ ምንም ነገር አላውቅም። ምን ገብቶሃል? አይዞሽ መሄድ አትሺም። የት ብዬ አሌክስ የት ብዬ አሁን እነሱ ሀገር እዛ ማለት ነው እነሱ ሀገር ላይ ማለት ነው። ያኔ በቃ እኔ ልንገርህ ትግራይ ክልል ነው ማለት ነው አሌክስ። ድጋሚ ብሄድ እኔ አላውቀውም። በሰዓቱ ወንድሙን የወሰደኝ እነሱ አሁን ብሄድ የሆነ አድግራት ነው የሆነ አድግራት ውስጥ ነው ፋጺ የሚባል ከተማ አልፈህ ነው። እሺ ግን አሁን ብሄድ አላውቀውም። ምን ሀገሩን አላውቀውም። ገባ? አሁን እኮ የዛሬ 13 ዓመት ነው አላውቀውም። እንዴት ረሳዋለሁ መንገዱን ራሱ ማለት ነው። አዎ ግን ይኸውልሽ አዳምጪኝ እስኪ ሚዩት አድርጊና አዳምጪኝ። አሁን ልጅሽ ጠፍታ አሁን አፋልጉኝ የሚሆነው ጠፍታ ቢሆን ስለሽ አሁን የተገኘችበትን ያየ ሰው ምናምን ነው የሚሆነው። ገብቶሻል? አሁን አፋልጉኝም ሰው ሲናገር በምንም ብትሄጂ አሁን ልጅሽ አለች ማለት በተፈጠረው ነገር ቀምተውሽ ነው እንዳልሽ ሆን ብለው ነው እንዳታገኛት ያደረጉት ማለት ነው ያኔ። ስለዚህ አሁን እሱ ፍላጎት ነው የሌለው ልጅሽን የማገናኘት። ስለዚህ ፍላጎት ከሌለ አሁን አንደኛ ነገር ብዙ ዓመታት ነው አንቺ ሰው ሀገር ከመጣሽ ገብቶሻል አይደለ? ሰው ሀገር ከመጣሽ ብዙ ዓመት ነው አልሄድሽም ሀገር ቤት እና ያኔ ስትሄጂ ከሀገር ስትወጪ የነበረው ነገርና አሁን ልዩነት አለው። ምክንያቱም ብዙ ዓመት ከ7 ዓመት በላይ 13 ዓመት ምናምን እያልሽ ከተገናኛችሁ ወደ ሀገር መሄድሽ በጣም አስፈላጊ ጉዳይ ነው። አሁን የት እንደሆነች አላውቀው ምናምን የሚለው እሱ እንዳለ ሆኖ ግን ሀገርሽ ሄደሽ መጀመሪያ ያለውን ነገር ወቂ ስለ ልጅሽ። አሁን እሱ ከሱ ባሻገር እሱን ታየው ከሱ ጋር አሁን እሱ ሆን ብሎ ነው እያላገናኝሽ ያለው። እኔ እንደዚህ አይነት ባሎች ወይም እንደዚህ አይነት አባቶች ከምን አይነት ማህፀን እንደወጡ አይገባኝም፣ አይምሯቸው ማለት ነው። ግን ሀገር ቤት ሄደሽ አትሊስት ወንድሟ አለ ብለሽኛል፣ የእሱ ቤተሰቦች ይኖራሉ እና ረጅም ዓመታት ነው የሆነው። በዚህ መሀል ልጅቷም እኮ እናቴን እኮ ትላለች እያደገሽ በመጣሽ ቁጥር። ስለዚህ ሀገርሽ መሄድሽ ኢምፖርታንት ነገር ነው። ሰው ሀገር ላይ ሆነሽ አሁን ገንዘብ አትላኪ ላኪ ከነሱ ጋርም ከመከላከል አሁን እሱንም አሳየኝ አታሳየኝ አትበልሽ። ለውጥ የለውም። ኢነርጂሽን ነው የምትጨርሽው። ይኸውልህ አሌክስ ልንገርህማ ይኸውልህ የዛሬ 6-7 ዓመት ሊብናን ነበርኩ አልኩህ እኮ። ከሊብናን ገብቼ አሁን ዱባይ ነው ያለሁትኝ። የዛሬ ዓመት ገብቼ ነበር እሷን ለመፈለግ። ገብቶሃል? እንደዚሁ ሳልገባ ቀርቻ አይደለም ገብቼ ነበር። አዲስ አበባ እንገናኝ ብዬ ደውዬለም ማለት ነው። ስትፈልጊ ነይ መቀሌ ያለኝ። እኔ ደግሞ መቀሌ ቤተሰቦች አትሂጂም፣ በአሁኑ ሰዓት መቀሌ አትሂጂም፣ ቋንቋ አታቂ ምን አታቂ። ስለዚህ ተይ በቃ ፈጣሪ ባለቀለ ፈጣሪ ስጭና በምታገኝ ሰዓት ታገኛለሽ። እሱ ቢፈልግ ቢያንስ ደሴ እንገናኝ አልኩትኝ፣ እምቢ አለ። እሺ አዲስ አበባ መሀል ከተማ አልኩትኝ፣ እምቢ አለ። ስትፈልጊ እዛ ቦታ መንጣት ትችያለሽ አለኝ ማለት ነው። እና አፈላልግ ያለሁት ብዙ ደክሜ ምናምን አሁን ወዲያ አንተ የመጣሁት ገብቶሃል አይደለ? እንጂ ሳልገባ ቀርቼ እዚሁ አረብ ሀገር ዝም ብዬ አይደለም። ብዙ ነገር ሁኛለሁት ገብቶሃል? ከቤሩትም ገብቼ እንደዚሁ በዚህ ምክንያት ለሷ ለመፈለግ
ያም ሳይሳካልኝ ሲቀር ደግሞ በቃ እዛው አረብ ሀገር ለምደ ቤተሰብ ጋር መቀመጥ ይከብዳል። አትስማማም። ያኔ ሁሉ ነገር የተለያየ ነው የሚሆንብህ። ገብቶሃል አይደለ? ተመልሼ ደግሞ እዚህ መጣሁኝ። አሁን እዚህ ከመጣሁ ዱባይ 5 ዓመቴ ነው። በ5 ዓመቴ ደግሞ ገባሁኝ ማለት ነው። ተመልሼ መጣሁት ይሄ ነገር ሳይሳካልኝ ነገር ሲቀር አዲስ አበባ ተቀምጬ ማለት ነው። ገብቶሃል አይደለ? እሱ ደግሞ የራሱ ህይወት እንዳለው እንዲያገባ እንዲወለድ ምናምን ወንድሙ ይነግሩኛል። ልጅቷ እኮ እሱ አይደለም የሚያሳድጋት እኔ ነኝ። እሱ ወልዶ የራሱ ህይወት እየኖራል አግብቶ ወልዶ አይደል ያለኝ። እኔ ምን አልኩት የዛሬ 5 ወር ምናምን አካባቢ ይሁን 4 ወር ደውዬለት ማለት ነው አንተ እንደሰማው ከሆነ የራሱ ህይወት እየኖርክ ነው። እኔ ግን ህይወት የማያምረኝ ይበቃኛል፣ በዚች ልጅ ይበቃኛል፣ ተጠይቄበታለሁ። ሁለተኛ ህይወት ምን አያምረኝም፣ አልፈልግም። ያም ስህተት ነው፣ ድጋሚ አልሳሳትም። ስለዚህ ልጅቷን እኔ እናቷ ላሳድጋት፣ አንተ እንደዛን አሳድግ አሉ ልጆች ስጠይ ላሳድጋት፣ ምንም ሳይጎድልባት አድግ ልጅ ላሳድግ። እንኳን ቤተሰቦች ራሱ አሳምረው ነው የሚያሳድጓት፣ ስጠኝ አልኩት ማለት ነው። ያን መልስ የለውም። በቃ ዝም ብለሽ ብር ላኪ 40 ሺህ ላኪ 50 ሺህ ላኪ መውጫ ወደ ኢትዮጵያ ለመግባት ለአንድ ሰው 50 ሺህ ብር 40 ሺህ ብር ጠየቁን ነው የሚለኝ። አሁን ገንዘብ እሱ ያው አንቺ ላይ ሊጠቀም ብልጥ እየሆነ ያለው እዛ ሀገር ሌላ የምታውቂው ሰው የለም። እሱ አሁን እሱ ያለበት ሀገር እና አንተ ልጅ ላልከው ነገር ደግሞ አሌክስ የት ብዬ ነው የሚሄደው? አሌክስ አላውቀውም እኮ የዛሬ 13 ዓመት ነበረው ትግራይ እና አሁን ለያል ሀገራችን ራሱ ተቀይሯል። አሁን እኔ ቤተሰቦች ጋር ሲሄድ ብዙ ነገር መንገድ ያላቅም የተወልጄ ያደኩበት ሰፈር ማለት ነው። ሁሉ ነገር ነው መንቀርቅሩ ወጥቶ የተቀየረ ያለ ከታች በማላውቀው ቋንቋ ማገኛት አሌክስ ይሰማሻል? አዎ ይሰማኛል። ተረጋጊ። እሺ አሁን አንቺ መረጋጋት አለብሽ። አሁን ከታች እኛ እናግዝሻለን፣ አካባቢውን፣ ስሙን፣ ቤተሰቦቹን የምታውቂ ከሆነ እያሉሽ ነው። እዛ አካባቢ የሚኖሩ ሰዎች ካሉ ሄደው ሊያናግሩልሽ ማለት ነው። በአካል በዛ ነገር ነው አልከኝ። ይሰማሻል? አሁን ይሰማኛል። ስልክ እየደወሉብኝ። እሺ እየሰማሁ ነው ወንድ እዛ ሀገር የቤተሰቡን ስም አድራሻውን የምታውቂ ከሆነ ወይም ሊኖርበት የሚችልበትን ቦታ እኛ እናግዝሻለን እያሉሽ ነው። ከታች በአካልም እዛ አካባቢ የሚኖር ሰው ይኖራል። ገብቶሻል? በማውራት ማለት ነው። ሁለተኛ ነገር ቪዲዮ ሰርተሽ ከሆነ ምናልባት ቪዲዮ መስራት እራሱ ጥሩ አይደለም። ምክንያቱም የልጇን ፎቶ አልሰራሁም አሌክስ እንዳትሰሪ እንደዛ። እሺ የልጅሽን ፎቶ ለጥፈሽ ግን እዛ አካባቢ የምታውቂው ከሆነ የአካባቢውን ስም ቤተሰቦቹን የምታውቂ ከሆነ ሊተባበሩሽ ነው። ገብቶሻል አይደል? ምክንያቱም ከሀገር ውጭ የሆነን ሰዎች ልናረግ የምንችለው ወይ እንደዚህ የምታውቁት ሰው ካለ እዚህ ቦታ ልንል ነው። እንደዛ ከሚሆን ግን እዛ አካባቢ ያለ ሰው ሊረዳሽ የሚችል ሰው እንዲረዳሽ የአካባቢውን ስም አድራሻቸው የምታውቂ ከሆነ በዛ አይነት መልኩ ቢያናግሩት ሰውየው። ምክንያቱም እንዲህ አይነት ወንዶች የት እንደተወለዱ ግራ እየገባኝ አሌክስ። እኔ የፈለግኩት ምን እንደው ታውቃለህ፣ ማንም ሰው ሳይገባበት ነገሩ ሳይብዛዛ ማለት ነው፣ ወደ ሌላም ሳይሄድ ማለት ነው። አሁን የእነሱን ቁጥርም ለሌላ ሰው መስጠቱ ምናምን ልክ አይሆንም። ገብቶሃል አይደል? ሰው ቁጥር ዝም ብሎ መስጠት። እኔ የፈለግኩት ነው ከአንተ ጋር ኮንታክት አድርጌ እሱ አማርኛ ይችላል ቁጥሩን ሰጥቼ በቀጥታ አንተ ብታወራው እንዲህ ብላ ነበረ የልጅ እናት እና እኔ ጋር ሚዲያ ተጠቃሚ ነው መታ ነው የምታለቅስ እና ልጅቷ በህይወት አለች የለችም ታገናኛታለህ አታገናኘኝም ብለህ አንተ በመሀል ብትገባ አንተ ብቻ በመሀል ገብተህ በቃ የሚልህን ነገር አንተ ለእኔ ትነግረኛለህ። ገብቷል? ይሄ ነገር በዚህ ብቻ እንዲያልቅ ነው እንጂ ይሄ በእንደዚህ የሚሆን ነገር ያው ለልጅቷ አደጋ ሊኖረው ይችላል። አሁን ያው ባለው ነገር ጥሩ አይሆንም። ገብቷል? ወይም ቁጥር ለምን ሰጠሽ ቢሉ ይችላሉ ቤተሰቦቹ ምናምን ነገር እና እኔ የፈለኩት በአንተ እንድትጨርስልኝ ነው። ገብቷል? ያፋልጉን ስላልሆነ እኔ ቁጥሩን ሰጣለሁ በዋትስአፕ የሱ ቁጥር ይሰራል። ደውለህ ስሙን እነግርሃለሁ፣ ያናግርሃል። ከዛ ለምን እንደተለከለኝ ኢሞ አለው። ኢሞ ያው በቀጥታም ይሰራል። ያኔ የሱዳን ቁጥር ኢሞም አለው። ቀጥታ መደወልም ትችላለህ። ዋትስአፕ ቢኖር አይኖረው ግን እኔ ቼክ አላደረኩትም ማለት ነው። ገብቶሃል አሌክሲ? እኮ አሁን ምን መሰለሽ እሱም ማድረግ ብዙ ከባድ ላይሆን እኮ ይችላል። አሁን አንድ ቮይስ ሜሴጅ መላክ ሰውየው በአንድ ቮይስ ሜሴጅ ኦኬ እሺ ተስማምቻለሁ የሚል ከሆነማ ምንድነው ታዲያ? ምኑን አሁን አንቺም እኮ ማልቀስ እኮ አይጠበቅብሽም። ለምን ያስለቅስሽ ነው አሌክሲ? 13 ዓመት ማጣት ልጅን እውነት ብዙ መከራ ሆዲህን ተቀደህ ያኔ አንተ ወንድ ልትሆን ትችላለህ፣ ግን ልብህ እንትን ለሴቶች የሚያዝን ልብ ስላለ ትረዳለህ ብዬ አስባለሁ።
መከራ አይተህ በቢላ ተቀዲ ወለድካት ልጅ ምናምን በቃ ያው ሞተህ መነሳት ማለት ነው። ገባህ? ያንን ነገር ያንን ሁሉ መስዋዕት ከፍዬ ማጣቴ ምናምን በጣም ማልቀስ ብቻ ሳይሆን ብዙ ተስፋ ቆርጬ ብዙ ህይወት የተበላሽቶ ብዙ ነገር እንዴት አድርጌ ልንገር? ብዙ ጭንቅላት የተበላሽቶ ብዙ ነገር ተስፋ ቆርጬ ምናምን ከዚህ በኋላ ኑሮ ምን ያደርግልኛል? ብዙ ነገር ሆኛለሁት። ማልቀስ ለኔ በጣም ቀላል ነው። ገባህ? ቀላል ነው ለኔ ማልቀስ። አሁን እሺ፣ አሁን ይኸውልሽ እኔ አሁን ያንን ለማድረግ ላደርግልሽ የምችለው ነገር ማለት ይሄውን ቃል ከባድ አይደለም ለኔ እንደዚህ ብሎ ማውራት ግን በዚህ አይነት መልኩ አይደለም ሊፈታ። አሁን ሌላም ሰው ጋር ሄደሽ እንደዚህ ብትይ ከወሬ አያልፍ ኖ እኔ አለክሲ ሌላ ሰው ጋር ሄድም ሂጅምም አላቅም። አንተን ነው የምከታተለው ላንተ ያመጣሁት። ለማንም ሰው ማሳወቅ ሚውት አድርጊና አዳምጪ፣ ተረጋጊና አዳምጪ። ልልሽ የፈለግኩትን አልተረዳሽኝም። እኔም ሆንኩ ማንም ሰው ይህን ሰውዬ ደውሎ እንዲህ የልጅህ እናት እንደዚህ ቢባል ኦኬ እሺ በቃ እናንተ ስላናገራችሁኝ ካለማ ማለት እንደዛ እንዲል ነው አንቺ የፈለግሽው። ከዚህ የበለጠ ምን ሊያደርግልሽ እኮ አይችልም ማንም ሰው። እኔም ብደውል መቼም አላስገድደው ወይ የህግ ሰው አይደለሁ። ገብቶሻል? ማነህ ነው ጥያቄው። ማነህ ምንድነህ ምን አገባህ የሚል ነገር ቢመጣ መልስ የለኝም እውነቱን ለመናገር። አዎ እኔ አንድ ተራ ሰው ነኝ። እዚህ ሚዲያ ላይ ነው ማቀው እሱ አሳዝናኝ ነው ልል ነው የምችለው። ከዛ እዛ ጋር ጉዳዩ ይጠናቀቃል። አሁን የሰውየው ወይም የቤተሰቦቹ ሁኔታ ነው የሚወስነው ለአንቺ። በመሰረቱ መጀመሪያውኑ ልጅሽን እንዳታገኝ ከሆነ ፕላናቸው የሚዲያ ሰው አናገረው፣ ሰንበዲ ደወለለት። እንዴ እንደዛማ ከሆነ እኮ ያንን ነገር እኮ አያረጉትም ነበር። እኔ ልነግርሽ የምችለው እንደ ወንድም፣ ምክንያቱም አሁን እኔ ማረኩልሽ ከአፍ አይዘልም። ተስፋ እንዳታረጊ ነው እኮ እያልኩሽ ያለሁት። ኃላፊነት ነው ለእኔ። እሺ በቃ ምናምን ብዬሽ ነገ የማየው ነገር ብነግርሽ ተስፋሽ ይጨልማል። ምችለውን ማረገውን በእኔ በኩል የእኔ ኃላፊነት ሆኖ ላረግልሽ ልፈጽምልሽ የምችለው ነገር ከሆነ ችግር የለው። ግን አጉል ተስፋ አይምሮሽ ላይ ኖሮ እንደገና ሌላ ተስፋ መቅረጥ ውስጥ እንዳትገቢ ለእኔ ከባድ አይደለም ያንን ለማድረግ። ግን በዚህ መንገድ የሚስተካከል አይደለም ጉዳዩ። ስር የሰደደ ነው። በጣም ትልቅ የቤተሰብ ጉዳይ ነው። ለአመታት የመጣ ጉዳይ ነው። ስለዚህ ማድረግ የምትችው ምንድነው? በቤተሰብ በኩል አሁን ያንቺን ቤተሰብ ወይም የነሱን ቤተሰብ መነጋገር ነው። ልጅቷ እኮ እናቷን ማግኘት እኮ ትፈልጋለች እኮ የጊዜ ጉዳይ እንጂ። ከዛ ባለፈ ልትሄጂ የምትችው በህግ ነው። በህግ በጣም ትክክለኛው አካሄድ ነው፣ ህግን የተከተለ ማለት ነው። ግን ይሄ ነገር አንቺ ላይ ነገሩን ሊያከርብሽ ይችላል። አሁን ሰው ልከሽ እንደዚህ ቢሆን አሀ እንዳለች እንዴ የባሰ ጭራሽ እኛ ስማችን እናጠፋች እንደዚህ ሌላ ነገር አንቺ ላይ ይሸርባሉ፣ ሌላ ነገር ይጠመዝዙብሻል። ዋይዝ ሆነሽ ነገሩን በተረጋጋ ሁኔታ ለመመልከትና በቤተሰብ በኩል ከዛ ባለፈ በህግ በኩል ለመሄድ ብትሞክሪ እላለሁ እንደ አንድ ሰው። ግን እንዲደውልልኝና አናግርልኝ ለእኔ ምናልባት የ30 ደቂቃ ጉዳይም ሊሆን ይችላል። ተስፋ ግን አድርገሽ አንቺ መጎዳት የለብሽም ከኔ ብዙ ነገር ኤክስፔክት አድርገሽ። እኔ ማንም ነኝ? ተረዳሽኝ? አሌክስ እየተረድቻለሁት። እኔ አሁን ይሄ ነገሩ የፈታሁት አሁን እንደዚህ በፒስ በንግግር ምናምን የሚፈታ ከሆነ ምናምን ብዬ ነው። ከኔ የተሻለ እንደዛማ ከሆነ እኮ ቀላል እኮ ነበረ። ግን እንደነገርሽን ግን በጣም ጉዳዩ የምንድን ነው? በጣም የቆየ አንቺ ጋር እንድትለያይ ነው የሚፈልጉት ምናምን። እንደዛ የተሰራ ሴራ ነው። እሱን በደንብ ያኔ አውቄያለሁት። ልክ ነው። እሱን አውቃለሁ። ስለዚህ ይሄ ከባድ ጉዳይ ነው ማለት ነው። ኬዙ ከባድ ነው ማለት ነው። ጊዜ ይፈልጋል፣ የህግ አካሄድ ይፈልጋል፣ በጣም በትኩረት መከታተል ይፈልጋል። ገብቶሻል? እንጂ አሁን በአንድ ስልክ ጥሪ እኔ አሁን ነገ አናግርልሻለሁ ችግር የለውም ብሎ እኔ ማን ነኝ? አንድ ግለሰብ ማለት ነው። ምንም ላመጣ አልችልም። አንቺ እናቷ እያለሽ እናቷ ያንቺን ሀሳብ፣ ያንቺን ልብ፣ ያንቺን ዋጋ የከፈልሽላትን ነገር ሳያሸንፋቸው ቀርቶ አንተ ማነ ብሎ በአንድ ጥሪ ጆሮ ላይ እኮ ሊዘጋ ይችላል አንድ ሰው። ገባሽ? ስለዚህ በደንብ ጊዜ ሰጠሽ ብቻ ሀገር ቤት ብትሄጂ ጥሩ ነው። አንቺ ራስሽ ልጅሽን ጥርስሽን ነክሰሽ ለማግኘት እስከ ጥግ ድረስ ለመሄድ እንጂ የሆነ ሰው አናግሮልሽ ወይም ሰንበዲ አይመስለኝም። ከባድ ነው። የሆነ ሰዓት ላይ በጣም አጨናንቄ ይዤው ማለት ነው
አሌክስ የሆነ ሰዓት ላይ ጭንቄ ተስፋም ሊያስቆርጠኝ በቃ ብዙ ነገር ለሆነ የቻልኩት ማለት ነው። እንደ እሳት ያቃጠለኝ ነገር ሳላውቀው ራሴ ባጠፋሁት ጥፋት ማለት ነው። ምን አለኝ አሁን እሷ እኮ አውሪ ስላት እኔ በአማርኛ አላወራም ለምን እኔ አሻንጉልቶቼን እቃዎች ምናምን ያኔ እሱ ማለት ያኔ ኑሯቸው ደህና ኑሮ ነው የሚኖሩት። ደህና ኑሮ ነው የሚኖሩት። ሳውዲም 8 ዓመት ምናምን ሰርቷል። ደህና ኑሮ ነው የሚኖሩት። ባጃጅ ምናምን ማኪና ምናምን አላቸውና መኪናችን ባጃጃችን ጥለን እቃዎችን ጥዬ ወጣሁት እኮ አማራዎች ደብድበውን ነው። ስለዚህ እኔ በአማርኛ የምታወራ ከሆነ አማርኛ አላወራትም፣ በሌላ ቋንቋ የምታወራ ከሆነ በትግርኛ ታውራኝ፣ አማርኛ የሚባል ቃላት መስማት አልፈልግም ከእናቴ ብላ አለችኝ አለኝ። ከዛ በኋላ እኔ እብድ ሆንኩኝ። በቃ አበርኩኝ። በቃ እንዲዝ ብላ ሁሉ ከዚህ በኋላ አላገኛትም። በቃ እንዲዝ ብላ ጭንቅላቷ ተቀርጾባታል። ለምን እንዲህ ብለህ ነገርካት? ለምንስ እንዴት አወቀ ስለው አይረን አይደለሁም ግን ልጆች ምናምን ሲያወሩ ሰምታ ነው አለኝ። ከቤታችን እነሱ ናቸው የቀጥቅጦ ያስወጡን የስደት ያሰድዱን እነሱ ናቸው ብላ ልጆች ጋር ስለምትውል ልጆች ነግረዋት ነው ምናምን አለኝ። ገባ እንደዛ ነው የምትል እና ሲናናግሪ ስላት እንደዛ ነው የምትለኝ። እኔ ምን ላድርግ አለኝ። ግን ይሄን ትላለች ብዬ እኔ አላምንበትም። የሱ ሰበብ ነው እንጂ ያኔ እኔ ውጭ ሀገር ስለምኖር ምናምን ያንን እንደዚህ ያሳበበ ብር ለመብላት ነው እንጂ ልጅቷ ይሄን ትላለች ይሄንን ታውቃለች ምናምን ብዬ እኔ ለራሴ እምነት አልሰጠኝም። ገብቷል አይደል? እሱን ነው የምልሽ። ስለዚህ አሁን ጉዳዩ ከባድ ነው። በግለሰብ ደረጃ እንዲህ በአንድ ስልክ ጥሪ ጠቅ አድርገሽ ክሊክ አድርገሽ በቃ ጉዳዩ ተፈቷል ያናግርሻል እሺ ምናምን የሚባልበት አይደለም። ለዛ ነው ኳስ በመሬት አልኩሽ ቅድም አንተ እንደዚህ አድርገሽ ስትል። ስለዚህ ተረጋጊና ትንፋሽ ወስደሽ ብትሺ አሁን ሰው ሀገር ሆነሽ እንዲህ ከምትወሰለሰይ ሀገር ቤት ሄደሽ ጉዳዩን ወይ በህግ ለመያዝ መሞከር ነው ወይ ደግሞ በቤተሰብ በኩል ለመጨረስ መነጋገር ነው። ገብቶሻል? ከዛ ውጪ እንጂ አሁን ሶሻል ሚዲያ ላይ መተሽ አንበዲ አናግርልኝ ምናምን የኔ እናት ይሄ የአንድ ግጭት ቢሆን ትናንትና በሆነ ጉዳይ ተጣላን ብርጭቆ ወድቆ ተሰበረና ተጣላን አይነት ነገር ነው። እንደዚህ አሁን ያልሽ ያን ያልን ያቀለልሽ ጉዳይ ገብቶሻል? በዚህ መንገድ ብታስቢው አሌክስ ይሻውን የቀለል አድርጌያቸው ነው። ያው አንተ ካወራሁ ምናልባት ነገሮችን ትቶ ያንን ብር መጠየቅም ስለሚያሳፍረው ለዛ ብዬ ነው። ገብቷል? አሁን አንተም ብር ትላክ ምናምን አይልህም። ገባ? ለእኔ ሳወራ ግን ወደ ብር ነው የሚያስጠጋው። አንተ ብትለው ግን ይሄ ብር አጥቼ ነው ይሄ ብር ትላክልኝና ነው አይልህም። ያኔ ለዛ ብዬ ነው እንትን ያልኩት ነው። ለዛ ተስፋ ታቂ ለምን መሰለሽ እኔ አሁን ሰው ተስፋ እንዲያደርግ አልፈልግም። የማይቻልን ነገር አይቻልም ማወቅ አለበት። ተስፋ አድርገሽ ቁጭ ብለሽ ጠብቀሽ ልብሽ እንዲሰበር አልፈልግም። እውነታውን ተናግሮ የመሸበት ማደር አይደል? ልክ ነው አሌክስ ማወቅ አለብሽ። ገብቶሻል? ስለዚህ አይዞሽ፣ ደግሞ ጸሎት አድርጊ። እግዚአብሔር ሲፈቅድ ነው። ከሰው በላይ ጉልበተኛው ሁሉ ፈጣሪ ነው። ገብቶሻል? ሰው ጉልበተኛ ነኝ ብሎ ብዙ ነገር ቢያደርግሽ እግዚአብሔር ደግሞ እጁን ሲያስገባበት ሁሉ ነገር መፍትሄ ያገኛል። እሺ አይዞሽ አይዞሽ ጋይስ። ይሄ ብዙ ጊዜ የሚባል ነገር ነው። እኔ እውነታውን ነው ማወቅ ያለበት አንድ ሰው። ሶሻል ሚዲያ ላይ ሁሉንም ነገር አትፈቱት። ገብቷችኋል? አሁን እዚህ ጋር ስታዩኝ አንዳንድ ሰው የሆነ በቃ ሁሉም ነገር ፈላጭ ቆራጭ ምናምን መስለዋለሁ ወይም ይመስላችኋል። አንዳንዴ እዚህ ላይ መታችሁ ማትፈቱት ችግር አለ። በህግ የምትፈቱት በሆነ መስመር በትክክል ጊዜ ሰጣችሁ ጫን ብላችሁ ሄዳችሁ እንጂ ስላወራን አሁን እሷ ደውለህለት ብታወራው ስትለኝ የሆነ ጓደኛዬ ብላ ነው የሚመስለው። ሁኔታው አቀለለችው ጉዳዩ። በአንዴ የነገረችን ጉዳይ እኮ በጣም ከባድ ነው። እኔ ስሰማት በጣም በቃ እያዘንኩ ነው የሰማኋት። አንዴ ስልኩን ሰጥቼ ብታወራልኝ ስትል ማን ነኝ እኔ? አንድ ጠላቢ ሲሆንኩ እዚህ ጋር መጥቼ የባጡንም የቁጡንም መቀባጠር ሰው ነኝ። ሄሎ ጤና ይስጥልኝ እንዲህ አንድ እህቴ መታ እንደው ድሜ እህቴ ጠፍታብኛለች። መጥፋት ማለት ስደት መታ ያው 16 ዓመቷ ነው ከጠፋች። 16 ዓመት? ይሄ 16ኛ ዓመት ነው። አታውቂም የት እንዳለች? አዎ አናውቅም። የት ሀገር ነው የሄደችው? ሳውዲ አረቢያ ሪያድ እኮ ምንም ቀን ይሁን ያመሳስላል።
ቁጥር በሌላ ቁጥር ስለተደወለ ብቻ ነው አንቺ ይሄንን የገመትሽው? አዎ እንደዛ ነው። ያው ትንሽ ግን በሰዓቱ ጭንቀት ታማ 1 ወር ያክል ተኝታለች። እስቲ ፎቶዋ ምናምን ካለሽ ፖስት አድርጊውና ቲክቶክሽ ላይ ሊንኩንም ላኪልኝ፣ ለኔ ሪፖስት አደርግልሻለሁ። እሺ ያው ሊያግዝሽ ከቻለ ማለት ነው። እዚህ ውስጥ ያሉ ያው አዎ ምናልባት አረብኛም አለ ፈልጉኝ። ጋዜጣም ወጥቶ ነበር በሰዓቱ። አዎ ስለዚህ ፎቶዋ ካለሽ ፖስት አድርገሽ ሪፖስት እናደርገዋለን። እሺ ፖስት አድርጊው ነው በቲክቶክ ላይ። አዎ ቲክቶክሽ ላይ አለ እኮ አሁንም ቲክቶክ ላይ አለ። ፕሮፋይሉ ራሱ ደግመሽ ፖስት አድርጊ። ላኪልኝ፣ በሊንኩን ላኪልኝ። እሺ እሺ እንዴት አድርጌ ነው የሚልከው? ብዙም ተጠቃሚ አይደለሁም። ሼር አድርጊው። ሼር የሚለውን የቀስቷን ትነኪውና ሼር የሚለውን ነክተሽ ወደ እኔ ላኪው። አሁን አዎ ሰውታ ይሆናል። በአረብኛም ቢሰራ ያኔ በቃ እኛ ምንም አንፈልግም። እሷ እንደውም ያኔ ወጪም ካለባትም እኛ እንሸፍላለን። አረቦቹን ራሱ ያኔ በትህትና እኛ ምንም አንፈልግም። እሷ ካለችበት ያኔ የሆነ በቃ ስጦታ ራሱ እንደምንሰጥ አድርጋችሁ ብታወሩልኝ። የእሷ እኮ አሁን መጀመሪያ እንግዲህ በህይወት አለች ወይ የለች የሚለውን ነው እናንተ አሁን ለማረጋገጥ መሞከር ያለባችሁ። ገብቶሻል? 16 ዓመት እኮ በጣም ብዙ እኮ ነው። ናት ታፍኖ መስራት ቢሆንስ እንደው 2 ዓመት 3 ዓመት 4 ዓመት 5 ዓመት ሊሆን ይችላል። 16 ዓመት እኮ በጣም እኮ ብዙ ነው። አውቀሻል አይደል? ገብቶሻል አይደል? ያልሽን ያለሽው አዎ ያኔ ምናልባት ጭንቀት ላይ ሆና በቃ ቤተሰቡን ረስታ ቆይ ይኸውልሽ 16 ዓመት ሙሉ ሳይደውል ያለበት ሳይኖር ሳይታወቅ ምንም የት እንዳለ ሳይታወቅ 16 ዓመት አንድ ሰው የለም ማለት በጣም ብዙ ዓመት ነው ልሽ ፈልጌ ነው። አሁን እኮ መጀመሪያ ማረጋገጥ የሚያስፈልገው በህይወት አለችው የለች የሚለውን ስለሆነ እኛ ምንችለው እናረግልሻለን። ያው እንደኛ ልናረግ የምንችለው ፖስት ማድረግ ሪፖስት ማድረግ ምናምን ነው። እሱን ነው ልናረግ የምንችለው። ገብቶሻል? ከዛ ባለፈ ደግሞ እናንተም የራሳችሁን ጥረት አድርጉበት። እሺ እዛ ሀገር የሚኖር ሰው ማጠያየቅ፣ ኤምባሲ ሄዳችሁ ቼክ ማድረግ፣ የሆነ ነገር በእሷ ጉዳይ ላይ የሆነ ሄዶ የሚያውቅ ኬስ ካለ እንደዚህ። እሺ መልካም ቀን። እሺ ጀዛክላህ ኸይር። አፋልጉኝ ማስታወቂያ በዛ አይደል ዛሬ ማለት የአፋልጉኝ ጥሪ። እኔ በግልም ብዙ እንደዚህ ጠፍቶብኝ ወንድሜ ነው በጣም ብዙ ነው እና አስቸጋሪ ነው በጣም። አሁን እንትን ለማድረግ ይሄ ማፋለግ ነገር ቲቪ ላይ ምናምን አለ አይደለ እንዴ? የማፈላለግ ፕሮግራም በፊት ሬዲዮ ላይ ነበር የሚነገረው። ለበፊት እያለን ልጅ እያለ ሬዲዮ ላይ የጠፋ ሰው በ4 ሰዓት ምናምን ይነገራል። እንደዚህ ለብሶ የወጣው እንደዚህ አይነት ልብስ ነው ምናምን ያያችሁ ይባላል። አሁን ቴሌቪዥን ላይ ፕሮግራም አለ አይደል? አሁን እንደዚህ አይነት ነገሮችን ብትጠቀሙ አሪፍ ነው። የማፈላለግ ነገር እንትን ለማለት ኢቲቪ ላይ ነው ወይስ ኢቢኤስ ላይ? ኢቢኤስ ላይ ኢቢኤስ ላይም ፎቶዋን ነው ሞር እሱ በጣም ፓወርፉል ይመስለኛል። ኢቢኤስ ላይ ፎቶዋን እንትን ይዛችሁ ቤተሰብ እዛ ካለ ሄዳችሁ ኦፊሳቸው ፕሮግራማቸው ላይ እንትን ለማለት ጥረት ማድረግ ብቻ መሞከር የምንፈልጉትን እኛም ማድረግ የምንችለውን እዚህ ሶሻል ሚዲያ ላይ ባለን እንትን እዛም ደግሞ እናንተ ብቻ በተለያየ አቅጣጫ ምን አድርጉት ሞክሩ። ከዛ ውጭ ደግሞ ፈጣሪ ሲጨመርበት ነው የሚሆነው። ሰው ስለ ሮጠም አይደርስም። ፈጣሪ ሲጨመርበት ደግሞ ምን ያደርጋል? በህይወት ካለች ያገናኛችኋል። እሺ ክብራትና ክብራን ጥሩ ቆይታ ነበረን። ያው ሰዓታችንን ጨርሰናል። ጉዞ ላይ መንገድ ላይ በተለያየ አየር ሁኔታ የተለያየ ሀገር ነው የተከታተላችሁን የነበረው። ነገ ደግሞ እንገናኛለን በተመሳሳይ ሰዓት። ከፋችሁ ይጨንቃችሁ ማውራት የምትፈልጉት ነገር ያለ ኑ፣ እኔ ወንድማችሁ ነኝ፣ አዳምጣችኋለሁ። የምንችለውን እናደርጋለን ወይም
እኛ ችግር አንፈታም፣ ፈጣሪ ነው ችግር የሚፈታው በአንድም በሌላም ማለት ነው። ስለዚህ ነገም ሌላ ቀን ነው። ማንኛውም ኦሪጂናል